ታላይ በጣም በርካታ ያገዛዙ ወታደር ዛሬም ተማርኳል በጣም በርካታ የነፍስ ወከፍ መሳሪያ የቡድን መሳሪያዎችን ጨምሮ እንደዚሁ ዛሬም በሰፋት ርክክብ ተደርጓል በጣም በርካታ ያገዛዙ ኃይል እንደዚሁ በርካታ ወታደሮች ማለቃቸውን ነው በተለያየ መንገድ እንግዲህ መታወቂያቸውንም ጭምር ዛሬ በይፋ ሲለቀቅ ነበር የነበረው እሱንም ተመልክተናል የምርጫ አስፈጻሚዎች የተለያዩ አካባቢዎች ላይ መያዛቸውንም ተመልክተናል ምርጫ እናስፈጽማለን ተብለው እንግዲህ ባገዛዙ ተልዕኮ ተሰጥቷቸው ወደ ተለያየ አካባቢ ሲንቀሳቀሱ የነበሩ ኃይሎች በዚህ በፋኖ እንቅስቃሴ በተለይ በፋኖዎች በቁጥጥር ስር መዋላቸው ተሰምቷል Human Rights Watch ያወጣው መግለጫ አለ ሪፖርት ማለት ይቻላል በትግራይና በአማራ ዋሳኝ አካባቢዎች ላይ ባሉ የሰብአዊ መብት አያያዞች ጉዳይ ላይ እንደዚሁ ዝርዝር ያለ ሪፖርት ይዞ ወጥቷል አርቲስቶችን በተመለከተ በተለይ ቴዲ አፍሮና የቴዲ አፍሮን ስራ ተከትሎ በብልጽግና ቤት እየተደረገ ያለው አፈና ተባብሶ ቀጥሏል ይሄን በተመለከተ ከአርቲስቶች የሙያና የኪነ ጥበብ ባለሙያዎች እንደዚሁ ከፍተኛና መጠነ ሰፊ የሚባል ተቃውሞ እየገጠመው ነው ያለው በርከት ያሉ አርቲስቶች ወደ ሚዲያ እየመጡ እንደዚሁ ሐሳባቸውን ተቃውሟቸውን እየገለጡ ነው ያሉት እሱንም ወደ እናንተ ምናደርስ ነው የሚሆነው ሌሎች ተጨማሪ ጉዳዮችም አሉን የኩርሙኮ የወርቅ ማዕድንን በተመለከተ ኩርሙክ ጎልድ ማይን ተብሎ የሚጠራው ከፍተኛ የሆነ ውዝግብ አስነስቷል በካናዳ በቻይና እና በአብይ አህመድ በኩል የወርቅ ማዕድኑ ላይ ግብጾችም እጃቸው እንዳለ ነው እንግዲህ እየተሰማ ያለው በጣም አነጋጋሪ ሆነ ነው እንግዲህ እንደምታውቁት የዚህ የወርቅ ማዕድን ጉዳይ በፊት በካናዳ ካምፓኒ ነበር ኦን ይደረግ የነበረው በኋላ ላይ ኦፍ ኮርስ ሌሎችም በርካታ ሼር አላቸው በሚሊዮን የሚቆጠር ሼር ግብጾች አላቸው በኋላ ላይ ነው ተመስገን ጥሩነህና ናቢ ስለዚህ ጉዳይ ያወቁት በኋላ ላይ በደንብ ምንነግራችሁ ጉዳይ አለ ከዚህ ጋር በተያያዘ የአውሮፓ ህብረት እንደዚሁ በኢትዮጵያን ኤርፖርት በተለይ ቢሾፍቱ ኤርፖርት እየተባለ የሚጠራው ደብረዘይት ላይ ሊገነባ የታሰበው የኦህዴዶች ኤርፖርትን በተመለከተ እንደዚሁ ያወጣው ነገር አለ በኤርፖርቱ ግንባታ ላይ በተለይ ተርሚናል ላይ በቀጥታ መሳተፍ አልችልም የሚል ነገር አንስቷል ምክንያት ያለውንም አስቀምጧል የአውሮፓ ህብረት እሱንም ወደ እናንተ ምናደርስ ነው የሚሆነው ሌሎች ጉዳዮች ከፋብን ጋር የተገናኙ ከፋኖ ጋር የተገናኙ በርካታ እንቅስቃሴዎች አሉ እነሱንም ወደ እናንተ እናደርሳለን እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ወንድማንሙትን ጋብዛለሁ እናንተም ሐሳብ አስተያየቶቻችሁን ይሄ ፕሮግራም ለብዙዎች እንዲደርስ ደግሞ በመሰረቱ ፕሮግራሙ ማየት ስትጀምሩ በቀጥታ ፕሮግራሙን ላይክ አድርጋችሁ ጀምሩ ላይክ ካደረጋችሁ በኋላ ነው ሼር ማድረጉ የሚቀጥለው ሃይፕ የሚባል አዲስ የተጀመረ ነገር አለ በዩቲዩብ እሱን ደግሞ በሳምንት 3 ይፈቅዳል 3 እንግዲህ ሃይፑን ለኛ ብትሰጡን ብዙ ሰዎች ጋር ሪኮመንድ ያደርጋል ለብዙ ሰዎች እንድንታይ አይኖ ያለብንን ባናቀዋለው ግን ያንን ብታደርጉም በተሻለ መንገድ ተደራሽ እንድንሆን ሊያደርገን ይችላል የሚለው ነው ከነገ ጀምሮ ግን ሚሊዮኖች ጋር በሳተላይት ስለምንደርስ ብዙ ማሳሳቢ አይደለም በፊት በነበሩ በተለመዱ የዩቲዩብ በአማራ ሰዓት እንግዲህ ከዛሬ ጀምሮ ያው ስርጭቱን እያደረገ ነው ያለው ምናልባትም አሁን ላይቭ ላይ ያለን በቀጥታ ኢትዮጵያ ውስጥ መተላለፍ እንችላለን ከተደረገ ምናልባት በመሃል ማሳውቃችሁ ነው የሚሆነው ከዛ ውጪ ግን የሙከራ ስርጭቶቻችን ኦሬዲ ተግባራዊ ተደርገዋል በቀጥታ ከዛሬ ጀምሮ ኢትዮጵያ ውስጥ መድረስ እንጀምራለን ማለት ነው ለኢትዮጵያ ኦዲየንሳችን ብቻ ሳይሆን በበላ ዓለም ለምትገኙ ኦዲየንሶቻችን የምንነግራችሁ በተለይ ሳተላይቱን እንዴት አክሰስ ማድረግ አለብን የምትሉ ከሆነ የተለያዩ አማራጮችን መጠቀም የምትችሉባቸው መንገዶች እንዳሉ እሱን ጥቆማ እናደርጋለን ከዩቲዩብ ዋሻገር በዛም ብትከታተሉ እንደስ ስለሚለን ነው ከዛ ውጪ ኤቢሲ ሳተላይትን የማጠናከሪያ ስራዎች ይኖራሉ እነሱን አንሙት ማስታወቂያዎች ይነግረናል ሲመጣ አብረን እስከ ፍጻሜ ድረስ ይሄን ፕሮግራም እንድትከታተሉ በአክብሮት እንጠይቃለን መልካም ቆይታ ይሁንላችሁ ወንድማንዱ እንኳን መጣ እንዴት አለ እንኳን ደህና ቆየ እንደምን አለ ወንድማለም የኤቢሲ ቤተሰቦች ተመልካቾች እንዴት አላችሁ ሁላችሁንም ሰላም እላለሁ እግዚአብሔር ይመስገን አንሙት ደህና ነን እንግዲህ ፕሮግራማችን በቀጥታ በሳተላይት ከነገ ጀምሮ መሄድ ይጀምራል እንኳን ደስ ያለህ በድጋሚ ማለት ፈልጋለሁ ትልቅ ዴቨሎፕመንት ነው በተለይ ለአማራ ተቋማት አይ ቲንክ ቅንነቱ ኖሮ በጋራ ተባብሮ ለመስራት ፍላጎቱ ካለ በዚህ ሳተላይት ሁሉም የአማራ ሚዲያዎች መሄድ ይችላሉ በያስባለሁ ያሰራሩ ጉዳዮችን በጋራ ማስተካከል እንችላለን ሁሉም ግን ከዚህ በኋላ በሚዲያ በሳተላይት ዩቲዩባችን ተዘጋ ዩቲዩባችን አልዘጋም ይያሉ
ወዲና ወዲያ ከመጓተት ይልቅ በቀጥታ በሳተላይት ሀገሪቱ ውስጥ መዳረስ የምንችልበት በዋናነት አማራውን ኢትዮጵያን ህዝብ ታርጌት አድርገን ስለሆነ እየሰራን ያለነው ለዛ ተደራሽነት ትልቅ እድል የፈጠረ በመሆኑ ነው እንኳን ደስ ያለ በተደጋጋሚ የምንባባለው። ምክንያቱም እዚህ ጋር ለመምጣት በጣም ብዙ ጣውረድን ማለፍ ግዴታ ስለነበረ ማለት ነው። ቀላል ነገር አልነበረም። ባለፉት 2 እና 3 ዓመታት በተለይ በሳተላይት ለመምጣት የተደረጉ ጥረቶች ሁሉ ውጤታማ አልነበሩም። ማንሙት ብዙ ዋጋ አስከፍለዋል። ያንን ማድረግ ሳንችል ቀርተናል። አሁን እንግዲህ እግዚአብሔር ፈቅዶ በወንድሞችና እህቶች ብርታትና ድጋፍም ወደዛ ለመመለስ ተችሏል። ይሄ ብዙ ስራ እንድንሰራ እድል የሚሰጥ ነው ብዬ ነው የማምነው እኔ። በተለይ ደግሞ አማራውን ባለበት ቦታ ሁሉ ማግኘት መቻላችን ብዙ ስራዎችን እንድንሰራ የሚያስችል ነው። አሁን የትግሉ ከደረሰበትም የእድገት ደረጃ አንጻር የሚለውን ለማለት ነው። እና እሁድ ዕለት የሚኖረን የስሞል ሰርክል ፈንድሬዚንግ አለ አንሙት፣ በጣም ጥቂቶች ብቻ የሚሳተፉበት ምንድነው እሱ? እንዴት ነው የታሰበው? ሌሎች እንዴት መሳተፍ ይችላሉ የሚለውን በተመለከተ ትንሽ ሀሳብ ብታክልበትና መረጃ ብትሰጠን። መልካም። እንግዲህ እንደጠቀስከው የአማራ ብሮድካስቲንግ ሴንተር ኤቢሲ ቴሌቪዥን ጅማሮና የሚዲያ ትግል አጀማመር እንደምናውቀው በሳተላይት የተጀመረ ነው። አንድ አመት ተኩል ያህል በሳተላይት ስንሰራጭ ነው የነበረው። ከዛ በኋላ በነበሩ የአቅም ውስንነቶች በጣም በብዙ ችግሮች ምክንያት ለአንድ አመት ተኩል ያክል ኦልሞስት ከሳተላይት ወርደን ነው የነበረው። ግን ተደራሽነታችንን ለማስፋት መረጃ ቴሌቪዥን ላይ ሞተን በዛም በኩል ለህዝብ ለመድረስ ጥረት ስናደርግ ነበረ። እውነት ለመናገር በዚያ በኩል ለጥቂት ወራት ባደረግነው ስርጭት በጣም የሚገርም አይነት ምላሽና አስተዋጽኦ ነው የነበረው። እንደምታውቀው ከመረጃ ቴሌቪዥን ስርጭት ካቋረጠ በኋላ በተለይ እኛን በዚያ ይከታተሉ የነበሩ የዋትስአፕ ቁጥራችን ያላቸው በጣም በርካታ ሰዎች በጣም ከፍተኛ ፕሬሸር ነው ያደርጉ የነበረው። አናገኛችሁ መረጃ ስርጭት ተቋርጧል፣ በሳተላይት እንዴት ነው የምናገኛችሁ? ምክንያቱም እንደምታውቀው እዚህኛ ለአንድ ሰዓት ተኩል ለ2 ሰዓት ያክል ቆይታ እናደርጋለን። ይሄንን በኢንተርኔት ዳታ ኢትዮጵያ ውስጥ ቁጭ ብሎ ለመከታተል በጣም ብዙ ሰው የሚቸገር መሆኑን በአንድ ወይ በሌላ መንገድ ምልክቶች ስናይ ነው የነበረውና በምን እናገኛችሁ ለምን ወደ ሳተላይት አትመለሱም የሚለው ጫና በጣም ከፍተኛ ነው የነበረው እንደምታውቀው። ስለዚህ እንግዲህ ወደ ሳተላይት ለመመለስ መረጃ ቴሌቪዥን እንደማይመለስም ካወቅን በኋላ ሌሎች አማራጮች ካሉ በሚል ለማየት ሙከራ አድርገን ነበር በተለይ ባለፉት 2 ወራት። ነገር ግን ባለፉት 2 ወራት ውስጥ በሌላ አማራጭ በሌላ የትብብር መድረክ ወደ ሳተላይት ተመልሰን የአማራ ትግል ላይ ያሉ ሚዲያዎች መውጣት ከቻሉ ተባብሮ አንድ ነገር ማድረግ ከቻሉ የሆነ ነገር እንሞክር የሚለው ሂደት በጣም ቢሮክራሲያዊ ሆነ። እንደምታውቀው የኮሌክቲቭ አክሽን ፕሮብሌም በየደረጃው በየአቅጣጫው የሚገለጽ ስለሆነ በጣም ብዙ ችግር ነው የነበረው። ነገር ግን የኤቢሲ ቤተሰቦች ባደረጉት ተጨማሪ ግፊት በድፍረት ወደ ሳተላይት ወጥተን እንድንሰራ የሚያደርግ ሁኔታ ተፈጥሯል። ምንም ቢሮክራቲክ ያልሆነ በአጭር ጊዜ የቤተሰቦቻችንን ድጋፍ ይዘን ቶሎ ወደ ሳተላይት ወጥተናል። ስለዚህ ይሄ ደግሞ ከነገ ጀምሮ ይሄ ዝግጅታችን በቀጥታ ስርጭት በዩቴልሳት እና ያክሳት በሁለቱ የሳተላይት አማራጮች መሰራጨት ይጀምራል። እንግዲህ ይሄንን ፕሮግራም የምትከታተሉ ለብዙዎች ይሄንን አሳውቁ። ፍሪኩዌንሲያችን አለ፣ ሁለቱ ሳተላይቶች አሉ። በተለይ ዩቴልሳት ምንም የዲሽ ማስተካከያ ሌላ ምንም አይነት አማራጭ ወይም ስራ አይፈልግም። ፍሪኩዌንሲውን አስገብቶ ሰርች ማድረግ ነው። በተለይ መረጃ ቲቪን ሲከታተል የነበረ ሁሉ ይሄንን ፍሪኩዌንሲ ሲያስገባ በቀጥታ አማራ ሳት ቴሌቪዥን ሚለውን የአማራ ሳተላይት ቴሌቪዥንን የኤቢሲ ቴሌቪዥን ሳተላይት ስርጭትን ማለት ነው ማግኘት ይችላል። ስለዚህ በዛ መንገድ መተናል። በትግል ውስጥ በጣም ትልቅ አስተዋጽኦ እንዳለው ብዙዎቹ ዲያስፖራዎች የፋኖ አመራሮች በጣም በበጎ ማበረታቻዎችን ልከውልናል። እውነት ለመናገር ከዚሁ ጋር ተያይዞ በአማራው ትግል ላይ ያሉ የተለያዩ መገናኛ ብዙሃን አሉ እንደምታውቀው። ከነዚያ ውስጥም አንዳንዶቹ ኦሬዲ እዚህ ላይ አየር ሰዓት ተመድቦላቸው ማስተራጨት እንደሚፈልጉ እያነጋገሩ ነው ያሉት። ምንድነው አማራ ሳት ቲቪም እንደዚሁ በአማራው ላይ የሚሰሩ መገናኛ ብዙሃንን የማሳተፍ አየር ሰዓት አጥተው ለህዝብ ተደራሽ ያልሆኑት እዚህ ላይ ወጥተው እንዲሰሩ ፍላጎት አለው። ስለዚህ ይሄንን እናደርጋለን። በጣም
ቀልጠፍ ብለን የመጣ ነው። ደጋፊዎቻችንም በአጭር ጊዜ በጣም ትልቅ ሞራል የሚሆን ነገር አድርገው አነሳስተውናል። ስለዚህ በሚቀጥሉት ጥቂት ቀናት የበለጠ አስተማማኝ እንዲሆን ይሄ ሳተላይት ቴሌቪዥን ቢያንስ ለአንድ ዓመትና ከዚያ በላይ ያለ ማቋረጥ እንዲቀጥል ሊያደርግ የሚችል ድጋፍ ለማሰባሰብ ደጋፊዎቻችን የኤቢሲ ቤተሰቦች ከፍተኛ ዝግጅት እያደረጉ ነው ያሉት። በሱ እጅግ በጣም ደስተኛ ነን። ከገመትነው በላይ ነው። በዚህ ልክ እንፈልጋለን ወይ፣ በዚህ ልክ እንታያለን ወይ፣ በዚህ ልክ እንወደዳለን ወይ የሚል ስሜት ፈጥሮብኛል በግሌ ወንድማለምና በጣም በግሌ በጣም ደስተኛ ነኝ። ከዛ በተጨማሪ እንግዲህ ምንድነው አንድ ሁለት ሶስት ጉዳዮች አሉ። አንደኛው መጪው እሑድ ላይ የምናካሄደው የስሞል ሰርክል የፈንድሬዚንግ ፕሮግራም አለ። ይሄ እንግዲህ የአማራ ሳት ቲቪ ማኮረፊያ የሚሆነውን የስድስት ወራት የአንድ ዓመት ሳተላይት ወጪ መሸፈን የሚያስችለውን ገቢ ለማሰባሰብ የሚያስችል ነው። ብዙዎች ቃል ገብተው ይሄን ያክል እንደግፋለን እያሉ ዝርዝር ይዘንበት እየተደረገ ያለ ነው። እዛ ላይ እኔ ሲግኒፊካንትሊ በዚህ መልኩ ተሳትፎ ማድረግ ፈልጋለሁ። ስለዚህ እዛ ዙም ላይ ጋብዙንና ይሄንን አድርጋለሁ የሚሉ ትናንትናም ባልነው መሰረት አይ ቲንክ 3 ወይም 4 ግለሰቦች ስልካቸውን ልከው መሳተፍ እንደሚፈልጉ ነግረውናል። አሁንም ቢሆን እኔ ትልቅ አስተዋጽኦ ማድረግ ፈልጋለሁ፣ በዛ ውይይት ላይ መገኘት ፈልጋለሁ ለሚሉ ሰዎች መጋበዝ ወይም ጥሪ ማቅረብ እንፈልጋለን። ይሄ አንደኛው ነው። ሁለተኛው ለተለያዩ አማራ ማህበራት አሉ። እንደምታውቀው ኤቢሲ ቴሌቪዥን ላለፉት 3 ዓመታት ከተለያዩ የዲያስፖራ ትግል እንቅስቃሴዎች ጋር አብሮ የዘለቀ ቴሌቪዥን ጣቢያ ነው። በኩራት ነው የምንናገረው። የዲያስፖራ ማህበራት በተለያዩ ከተሞች የሚያደርጓቸው ሰላማዊ ሰልፎች፣ መግለጫዎች፣ ዝግጅቶች በሙሉ ኤቢሲ ቴሌቪዥን ያልተሳተፈባቸው በቀናነት አገልግሎት ያልሰጣቸው አሉ ለማለት አንችልም። ስለዚህ ጉዳይ ሲኖራቸው ሰልፍ ሲኖራቸው 100 ሰው ነው የወጣው 1000 ሰው ነው የወጣው ሳንል በቀጥታ ስርጭት ቀን ከሌት በማሰራጨት ጭምር አጋርነታችንን አረጋግጠናል። የትኛውንም የዲያስፖራ እንቅስቃሴ አብሮ በመሰለፍ የሚታወቅ ሚዲያ ነው ኤቢሲ ቴሌቪዥን። ስለዚህ ይሄንን ውለታ፣ ይሄንን አስተዋጽኦ፣ ይሄንን አጋርነት፣ ይሄንን ተሳትፎ ሁሉም ማህበራት ያውቃሉ እየገምታለሁ። ስለዚህ ኤቢሲ ቴሌቪዥን አሁን ከነሱ የተወሰነ ድጋፍ የሚፈልግበት ወቅት ነው። ማህበራት ደብዳቤ ተልኮላቸዋል። ስለዚህ ምላሻቸውን እንጠብቃለን። ከዚህ አኳያ ተሳትፎ እንድታደርጉ ጥሪ ማቅረብ እንፈልጋለን። በተለያየ መንገድ አብረነው ያልሰራነው የአማራ ዲያስፖራ ማህበር አለ ለማለት አንችልም። ጥምረት፣ ህብረት፣ ቅንጅት፣ ንቅናቄ የሚባል ወይም መሰረታዊ ማህበር በየከተማው በየሀገሩ ያለ በሙሉ ከኛ ጋር ወይ ቃለ መጠይቅ አድርገንለታል፣ ወይ ሰላማዊ ሰልፍ ቀጥታ ዘገባ ሰርተናል፣ ወይም ደግሞ መግለጫዎቻቸውን አስተናግደናል፣ ወይም ሐሳቦቻቸውን አስተናግደናል። ስለዚህ እንዳንድ የትግል አጋር እንዳንድ የጋራ ዓላማ ተሰላፊ በዚህ ጉዳይ ደግሞ መደጋገፍ እጅግ አስፈላጊ በመሆኑ እሱን እንዲያደርጉ በዚህ አጋጣሚ መጠየቅ እንፈልጋለን። ምናልባት ሶስተኛው ትናንትና አንድ ጥሪ አቅርቤ ነበር። ያቀረብኩት ጥሪ ትንሽ እንደው ፍላጎት ያላችሁ በሚል መንገድ የቀረበ ነው። ነገር ግን አማራ ሳተላይት ቴሌቪዥን ወይም አማራ ሳት ቲቪ ብራንዲንግ ደረጃውን የጠበቀ ብራንዲንግ እንዲሰራ ይፈልጋል። አሁን እዚህ ጋር ፊት ለፊት የምናየው ሎጎና ስያሜ እንዳው ለጊዜው የተደረገ እንጂ በቀለሙ በሌላው በደንብ ደረጃውን ጠብቆ እንዲሰራ በዘርፈ ብዙ የሆነ የብራንዲንግ ስራ እንዲሰራ እንፈልጋለን። ይሄንን የማድረግ ችሎታ ያላቸው ሙያተኞች የግዴታ የሙያ አገልግሎት ነፃ አገልግሎት እንዲሰጡ አናስገድድም። ኤቢሲ በሚችለው መንገድ ፋይናንስ ለማድረግ ይችላልና የብራንዲንግ ችሎታ ያላችሁ ሙያተኞች፣ ግለሰቦች፣ ድርጅቶች ይሄንን ሳተላይት የብራንዲንግ ስራ ለመስራት ፈቃደኛና ዝግጁ መሆናችሁን እንድታሳውቁን ለመጠየቅ ነው። ስለዚህ ከነገ ጀምሮ ኤቢሲ ቴሌቪዥን አማራ ሳት ቲቪ በሚል በቀጥታ ስርጭት እንገናኛለን። እዚህ ዩቲዩብ ላይ ብቻ ሳይሆን ሳተላይት ላይ በመላ ኢትዮጵያ በመላው ዓለም እንገናኛለን ለማለት ነው። አመሰግናለሁ ወንድም። አንሙት ምናልባት በሶስተኛነት ጥሪ ያላደረግነው ለአማራ በአራተኛነት ምናልባት ነው የማስቀምጠው ያልከውን ሁሉ ተጋርቼ እያንዳንዱ ያልከውን ሐሳብ ሁሉ ሰከንድ አደርጋለሁ። የአማራ ሚዲያዎችን በተመለከተ እንዳልከው
I think ultimately ይሄንን ሳተላይት አማራው በራሱ ማኔጅ የሚያደርጋቸው ተቋማት እንዲሆኑ ነው የአማራ ተቋማት የአማራ ድምጾችን ቢሰሙበት እና ኢትዮጵያ ውስጥም የአማራ ናሬቲቭ የአማራን ህዝብ ትግል አላማና ምክንያት በደንብ ኢትዮጵያ ውስጥ በመጠነ ሰፊ ግንዛቤ መፍጠር ነው ከአማራው ባሻገር ደግሞ በኢትዮጵያውያን ዘንድ አሁን ባለውም ትግል በቀጣይም በሚኖረው ለውጥ ዙሪያ የጋራ መግባባት ላይ መምጣት ultimately የዚህ ሚዲያም ተልኮ እሱን ማስፈጸም ነው በዚህ ሂደት ውስጥ በአማራው ትግል ውስጥ ይሄንን አላማ አንግበው የተሰለፉ በርካታ እህትና ወንድሞች አሉ በብዛት እንግዲህ በተለይ በዩቲዩብ ላይ በነበረው ፕላትፎርም ላይ ውጤታማ እንዳንሆን በተለያየ ጊዜ የሚደርስብን ተጽዕኖ ቀላል አልነበረም የአማራ ሚዲያዎች ኦልሞስት ድምጽ የለም ማለት ይቻላል በእነዚህ ተቋማት ላይ ይሄን ፕላትፎርም መጠቀም አልቻልንም ይሄ ሳተላይት አይ ቲንክ ብዙዎችን ተደራሽ ለማድረግ እድል አለው ብዬ ነው ማምነው በቅንነት አይ ቲንክ ሁሉም ሚዲያ መጥቶ ይሄንን ተቋም እና በዚህ ተቋም ላይ ሰዓት አስመድቦ በመጠነ ሰፊ ትብብርና ተጋድሎ ማድረግ የሚችልበትን እድል ይፈጥርለታል ብዬ አስባለሁ ምንም ክፍያ አይጠይቅም ምንም አይነት ያስተዳደር ወይንም ሌሎች ኮስቶች የሉትም የአማራ ሚዲያዎችን አያስከፍልም በቀጥታ ሙሉ ለሙሉ የሰዓት ምደባ አድርጎ ሁሉም ሚዲያዎች በአግባቡ እንዲስተናገዱ የሚያደርግ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ በአማራ ሚዲያዎች ላይ የሚሰሩ ሰዎች መጥተው በቀጥታ በሳተላይት መሄድ የሚችሉበት እድል እንዳለ የነሱ ተቋም መሆኑንም በዚህ አጋጣሚ መግለጽ ስለምፈልግ ነው የአማራ ሚዲያዎች የአማራ ህዝብ ተቋም ስለሆነ እያንዳንዱ ግለሰብ በተለይ ፕሮዲዩሰር በዚህ መጠቀም መገልገል የሚችልበት እድል ያለ መሆኑን በዚህ አጋጣሚ ለመግለጽም ነው ይሄንን ካልኩኝ በኋላ በቀጥታ ወደ ፕሮግራሞቻችን እናልፋለን አንሙት በርካታ ጉዳዮች ስላሉን አጠራጠር ያደረግን ፕሮግራሞቻችንን ብንሄድ ጥሩ ነው ከዚህ ከአርቲስቶች አፈና ጋር በተያያዘ አርቲስቶች እየሰጡ ያለውን መጠነ ሰፊ ምላሽ ከማንሳታችን በፊት በተንታ በርካታ ወታደራዊ እንቅስቃሴዎች እንዳሉ ተመልክተናል እሱን በቀጥታ አቀርብላችኋለሁ ዛሬ የደረሰ ሪፖርት ነው እንግዲህ እንዳልኩት ምስልና ቪዲዮዎችን ማሳየት የሚያስችል ሁኔታ አይደለም ያለው በዚህም ምክንያት እንግዲህ ምስልና ቪዲዮ እናሳያችሁም ግን አጠቃላይ ሪፖርቶቹን እናነብላችኋለን በተለይ በዚህ በሚኒሊክ ዕዝ 104ኛ ኮር 23ኛ ክፍለ ጦር እንግዲህ ትናንትና ጀምሮ ሲደረግ በነበረ ጦርነት በርካታ ያገዛዙ ወታደሮችን መማረኩን ከፍተኛ የቡድን መሳሪያዎችን እና የነፍስ ወከፍ መሳሪያዎችን መማረኩን ገልጿል በምስልም እንደዚሁ የተማረኩ ወታደሮችን ለማየት ችለናል በርካታ የጦር መሳሪያዎችን እንደዚሁ መማረካቸውን ሰምተናል በጣም በርካታ ያገዛዙ ኃይል እንደዚሁም እርምጃ የተወሰደበት መሆኑን ተመልክተናል የእያንዳንዱ እዛ አካባቢ ላይ እንደዚህ አይነት እርምጃ የተወሰደባቸው ወታደሮችን እንደውም ከመታወቂያቸውን ጭምር ነው ያጋራ የነበረው የእያንዳንዱን ወታደር መታወቂያ እየተመለከት ነበር የነበረው በጣም በርካታ ወታደሮች ከነስም ዝርዝራቸው ከነመታወቂያና ፎቶግራፎቻቸው ጭምር ነበር ሲያሰራጭ የነበረው እሱ አንደኛው ጉዳይ ነው አንሙት ምናልባት በዚህ ላይ ሰፊ መረጃ ልታክልልን ከቻልክ ልትጨምርበት ትችላለህ ከዛ ውጪ ግን የደረሰን እንደዚሁ ደቡብ ወሎ ጃማ ወረዳ ላይ የቀበሌ አስተዳደሮች በተለይ ምርጫን ለማስፈጸም ከቦታ ቦታ ሲንቀሳቀሱ የነበሩ ግለሰቦች በ33ኛ ክፍለ ጦር እንደዚሁ መማረካቸውን ሰምተናል የሚኒሊክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ነው ይሄንን ማድረጉን የነገረን ከዚህ ጋር በተያያዘ እንደዚሁ አርበኛ አስረስም የሚያስተላልፋቸው ከምርጫ ጋር የተያያዙ መልእክቶች ስላሉ አጠቃላይ ከፋኖና ከፋኖ ነክ እንቅስቃሴዎች ጋር ያሉ ጉዳዮችን ብናነሳ መልካም እንግዲህ እንዳልከው የፋኖ በየቀኑ በተለያዩ ጉዳዮች ላይ የተለያዩ ሁኔታዎች ሲፈጠሩ ነው የሚውለው ቅድም እንዳልከው ጃማ ወረዳ ላይ 3 የቀበሌ አመራሮች ሁለቱ የቀበሌ ሊቀመንበርና ምክትል ናቸው አንደኛው የቀበሌ ብልጽግና ጽፈት ቤት ኃላፊ መማረካቸውን ወይም ወደ ፋኖ መግባታቸውን የሚያሳይ መረጃ ነው እንግዲህ ይሄ በስም እየተጠቀሰ በየጊዜው እንግዲህ ሁሌ እንደምንለው በየጊዜው ካገዛዙ በአንድ ወይ በሌላ መንገድ ወደ ፋኖ የሚገባው ኃይል እጅግ በጣም በርክቷል በነገራችን ላይ አምኖት ሹር በዚህ አጋጣሚ በተለይ አድማ ብተና ሚሊሻ የሚባለው ምን ያህል አስነዋሪ እንደሆነ ሰሞኑን ባህር ዳር ላይ የተፈጸመውን ክስተት ተመልክተናልና ለዚህ ኃይል ያገዛዙ መሳሪያ መሆኑ ሳያንስ ማህበረሰብ ላይ ህዝብ ላይ የሚያሳድረው ስነልቦናዊ ጥቃትና ውድቀት ምን እንደሆነ የአማራ ህዝብ እንዲገነዘበው የሚያደርግ ነው
ከዚህ አገዛዝ ጋር የዋለ ያደረ ምን አይነት ሊሆን ይችላል የሚለው የሰሞኑ ባህር ዳር ላይ በአንድ አድማ ብተና አባል የተፈጸመው ጥቃት ብዙ ነገር የሚነግረን ይመስለኛል። ስለዚህ ከዚህ በላይ ይህንን ኃይል ዕውቅና መስጠት፣ ከዚህ በላይ ይህንን ኃይል እንዳዳኝ መመልከት፣ ከዚህ ጥቃት በላይ በአንድ ወይ በሌላ መንገድ አዎንታዊ ምልከታ መስጠት ምን ያህል ነውር ሊሆን እንደሚችል ምን ያህል ትክክል እንዳልሆነ መረዳት ያለብን ይመስለኛል። የባህር ዳር ህዝብ መናገር የማይችልበት ቢናገር ሊሰማ የማይችልበት ድምጹን ለማሰማት በአፈሙዝ ስር ወይም በአፈሙዝ ተደቅኖበት ያለ ህዝብ ስለሆነ እንጂ በአገዛዙ ታጣቂ ወይም ወታደር የተፈጸመበት ጥቃት ቀላል የሚባል አይደለም እውነት ለመናገርና ከዚያ አኳያ በየጊዜው በየቦታው ወደ ፋኖ የሚገቡ የሚሊሻ አድማ ብተና የሚባሉ አካላት ምን ያክል ከምንም በላይ ያገዛዙ መሳሪያ ለመሆን ብቻ ሳይሆን የህዝብን መከራ የማቅለል እድሉ ምን ያክል የህዝብን መከራ የሚያቀል እንደሆነ በየጊዜው በዛ መዋቅር ውስጥ በቀጠሉበት ልክ ሊፈጽሙት የሚችሉትና እየፈጸሙት ያለው ጥቃት ምንነት የሚያሳይ ነው። ሁሌ እንዳልነው ያገዛዙ መከላከያ ወይ ፌደራል ፖሊስ አይን እነዚህ ሚሊሻዎችና አድማ ብተናዎች ናቸው። ከዚህ አልፎ ተርፎ የህዝባቸው ጣጥቂ ናቸው። ወይ አንድም በጦርነት በሌላም በኩል ደግሞ ሰሞኑን እንደሰማነው ባለ መንገድ ሁሉ የጠላት ጸረ ህዝብ የራስ ጠልነት ትክክለኛ መገለጫ መሆኑን በሚያሳይ መንገድ በእንደዚህ ያለ ተግባር ላይ ተሳትፎ ተመለከታቸዋለን። ሌላኛው ምናልባት የዛሬ ያገዛዙ ኃይል ንጹሃንን በመድፍ እንግዲህ አይደል ነው እንግዲህ አገዛዙ አሁን ቀላሉ መሳሪያው መድፍ ሆነለት መሰለኝ። አሁን መድፍ ቢኤም ምናምን ዙ 23 ምናምን በየግንባሩ በየውጊያ ግንባሩ ይዟቸው የሚንቀሳቀሳቸው የውጊያ መሳሪያዎች ሆነዋልና ዛሬ ጎንቻ ሲሶነት ሲወረዳ ላይ ደብረገነት ቀበሌ ነው ምንም አይነት የጥይት ጩኸት ባልነበረበት ነገር ግን ፋኖ ከተማ ሊገባ ነው በሚል ውዥንብር ምንም በሌለበት ሁኔታ ውስጥ መድፍ ሲተኩስ መዋሉን ስለዚህ በመድፍ ድብደባውም ንጹሃን ላይ በተለይ ደግሞ አንድ ቦታ ላይ በማህበር ተሰብስቦ ቤት እየሰሩ ያሉ እንግዲህ የዚህ በማህበር መስራት በምንድነው የምትለው የወል የኮሌክቲቭ የሆነ በጋራ የደቦ ስራዎች አሉና የቤት ስራ ላይ የነበሩ አርሶ አደሮች ላይ ነው ጉዳት ያደረሰ የመድፍ ተተኳሹ። በዚያ ላይ አንድ ሰው መሞቱን ሁለት ሰዎች መቁሰላቸውን የተመለከተ መረጃ ደርሶናል። በየአቅጣጫው ውጊያዎች እንዳሉ ናቸው። በየአቅጣጫው የህዝብ ውይይቶች እንደቀጠሉ ናቸው። ፋኖ በተለያዩ ጉዳዮች ላይ ስትራቴጂካዊ ምክክሮችና ውይይቶችን ማድረጉን እንደቀጠለ ነው። ስለዚህ ህይወቱ ያለፈ አንድ አርሶ አደር እንደዚሁም ደግሞ ከባድ ቁስለኛ የሆነ ሌላም አርሶ አደር መኖሩን የተመለከተ መረጃ ደርሶናል። እንግዲህ አንድ ቀበሌ ላይ በምንም ሁኔታ በውጊያ ውስጥ የሌሉ አርሶ አደሮች ላይ እንዲህ ያለ ጥቃት በማድረስ እንዴት አድርጎ የህዝብን ይሁንታና ተቀባይነት እንዲማረጋገጥ ያገዛዝ እኔ እውነት ለመናገር ለመረዳት ይቸግረኛል። ከፋኖ ሁኔታዎች አንፃር ካነሳን ግን አንድ የአፋብን ህዝብ ግንኙነት ኃላፊ ፋኖ አስረስማረ ብልጽግና በምርጫ ላይ ያላገጠበትና በህዝብ ላይ የቀለደበት ያለው ጎምዛዛ ሀቅ በሚል ያጋራው ጽሁፍ አለ። ምናልባት ከፈቀድክ እሱ ምን ይላል ከፋኖ መረጃ አቋያ ከፋኖ መልከታ አቋያ ምን ይላል የሚለው ልንመለከት እንችላለን። በላይ እዝም በተመሳሳይ ዛሬ አገዛዙን ኃይል ሲማረክ መዋሉን የተመለከተ መረጃ ተረድተናል። ነገር ግን በተለይ አስረስ ከምርጫ ጋር በተያያዘ ባቀረበው ጽሁፍ በጎንደር በደሴ በደብረ ብርሃን በኮምቦልቻ በባህር ዳር ምን ሲያደርግ ምን እያደረገ ነው ያለው የሚለውን የተመለከተ ጽሁፍ ስላለው ከፈቀድክ ላቀርበው እችላለሁ። ቆይ ሳታቀርበው ወደዛ ሳትገባ አይ ቲንክ የተወሰኑ ሀሳቦችን ላክላንሙት በተለይ በጎንደርና በባህር ዳር የሆኑ ነገሮች አሉ እጅግ አስከፊና አሰቃቂ የሆኑ ነገሮች ማለት ነው። በባህር ዳር እንደምታውቀው የፖሊስ አዛዡ አንዲትን እህት ከሆቴል ወስዶ አስገድዶ ከደፈራት በኋላ በአሰቃቂ ሁኔታ ገሏት ያገዛዙ የፖሊስ አዛዥ ማለት ነው። ከጠባቂዎቹ ጋር ሆኖ ተሰውሯል ተብሎ ከዛ በኋላ ደግሞ ይዘነዋል እየተባለ ተመለከታለን። እጅግ እንግዲህ በቅርቡ በአማራ ክልል ከተሞች በተለይ በጎንደርና አሁን በጎንደር ደግሞ ዲያቆናትና ካህናት በተለይ ጋይንት ላይ የሰማነው ነገር እጅግ አጸያፊ ነገር ነው። ካህናትን እዛው ቤተክርስቲያን ውስጥ የመረሸን እንቅስቃሴ ነው። ይሄንን በወሎ ሰምተናል። በቅርብ ጊዜ ታሪካዊ የሚባሉ ገዳማትና አድባራት ውስጥ እየተገባ ካህናትን
ዲያቆናትን እያሰለፉ አርሶ አደርን ገበሬን እያሰለፉ መረሸን ኮመን ሆኗል። በከተሞች ውስጥ የሚገኘውን ማህበረሰብ እንደዚሁ መድፈርና ከዛ በኋላ ህፃናትን ደፍሮ መግደል ምናምን ኮመን ሆኗል። አሰቃቂ ነገሮችን በከተሞች ውስጥ በተለይ በጎንደርና በባህር ዳር ተመሳሳይ ነገሮች በተደጋጋሚ ሲፈጸሙ እንሰማለን። በቅርብ ጊዜ በወልዲያ እንደዚህ አይነት ነገር ሰምቻለሁ። በሌሎችም አካባቢዎች ላይ አንሙት እንደዚህ አይነት ጥቃቶች ተጠናክረው ቀጥለዋል። ናው ማህበረሰቡ እንደዚህ አይነት ነውሮችን አንተ እንዳልከው በአፈናና በጭቆና ስርም ስላለ እንደዚህ አይነት አፈናዎችን ወጥቶ ለመጋፈጥ እንደው አቅሙና ብርታቱ በጋራ አብሮ ለመቆምና ይሄንን መከራ ይሄንን ግፍ በቃይ ለማለትና ለመከላከል አልቻለም ይሆናል። አንተ እንዳልከው ግን እነዚህ ነገሮች የመጨረሻ ደረጃ ጥቃቶች ናቸው። አንሙት እነዚህ ለኔ የሴፍቲ ስፔስን ሴኩሪቲ ስፔስን ሙሉ የሚጋፉ መንፈሳዊ ተቋማት ውስጥ ጭምር ካህናትንና የነፍስ አባቶችንና ዲያቆናትን መጥቶ አጠገብህ ላይ እየረሸነ ነው ያለው ማለት ይሄ ለኔ የመጨረሻው ድንበር ይመስለኛል። አንድ ማህበረሰብ እንደዚህ አይነት ጥቃቶችን የሚያስተናግድ ከሆነ የሃይማኖት አባቶቹን የማይጠብቅ ከሆነ ዲያቆናትን በአደባባይ ላይ የሚረሽኑበት ከሆነ በእንደዚህ አይነት ሁኔታ ውስጥ ነገ የተሻለ ቀን ይመጣል ተብሎ እንግዲህ ነገ የሚባለው ራሱ ዛሬ ባጠገብና በዙሪያ ላይ ያሉ የሃይማኖት አባቶችንም ጭምር ሊቃውንቶችን አባቶችን መንፈሳዊ አባቶችን የሃይማኖት መምህራንን በእንደዚህ አይነት አስነዋሪ ደረጃ በየለቱ እህቶችን ሴቶችን ህፃናትን እየደፈረ ያገዛዙ ሰራዊት ያገዛዙ የፖሊስና የጸጥታ አካላት እንደዚህ አይነት አስነዋሪ ነገር በህዝብ ላይ ሲፈጽሙ ህብረተሰቡ ቁጭ ብሎ ዝም ብሎ በትዝብት ማየት አለበት የሚል ነገር የለኝም። አንሙት በከተሞች ውስጥ ህዝባዊ ቢተኝነት መቀጣጣል መቻል አለበት። ወጣቶች በተለያየ መንገድ መነጋገር መቻል አለባቸው። እንቅስቃሴ መፈጠር መቻል አለበት። አንሙት ይሄ ኖርማል አይደለም። ቶለሬት እየተደረገ ሚኖር ጉዳይ አይደለም። ችልኸው ተቋቁመው ምትኖረው ጉዳይ አይደለም። ለከተ ቴዲ አፍሮ እንዳለው እኔስ ከሀገር ይበልጣሉ የኔስ አንድ ነፍሴ እንዳለው አሁን የነፍስን ጉዳይ አይደለም። ነፍስን መገበር ያለ መገበር ጉዳይ አይደለም። ቢያንስ በተደራጀ መንገድ ችግሩን ለመነጋገር እንኳን ማህበራዊ ሚዲያው ይፈቅዳል። የአካባቢው ማህበረሰብ በጎረቤት በተለያየ መንገድ የተለያዩ አደረጃጀቶችን በመጠቀም ምን እናደርግ ብሎ መነጋገር መጀመር መቻል አለበት። በየአካባቢው ላይ ያሉ ደግሞ ማህበረሰብን በማደራጀት ረገድ በርካታ ስራዎችን የሚሰሩ ወንድሞችም ህብረተሰቡን በዚህ ጉዳይ ላይ እንዲነቃነቅ ማድረግ ባለፈው ለምሳሌ ሰልፉን ምርጫውን አስመልክቶ በየአርሶ አደሩ ቀበሌ የተደረገውን ሰልፍ አይተሃል። ከተሞች ናቸው ያላደረጉት። አርሶ አደሩ ነፃ አውጥቷል። በተለያዩ ቦታዎች ላይ አንሙት ሐሳቡን ድምጹን እየወጣ እያስተጋባ ነው ያለው። ይሄ አገዛዝ በሚቆጣጠራቸው አካባቢዎች ላይ በተለይ በከተሞች ላይ ግን የሚፈጸመው ዘግናኝ ወንጀል ያንንም ኖርማላይዝ ማድረግ ከዛ ጋር ተስማምቶ መኖር የህፃናትን ግድያ የሴቶችን መደፈር በየአካባቢው በየከተማው በተለይ ብንሰማቸው አሁን በቅርብ ጊዜያቶች የሚወጡ አሰቃቂ ዘገባዎች እንደው ዝም ብሎ ተለሬት ተደርገው እነዚህን ተላምደን ልንኖራቸው የሚገቡ ነገሮች ናቸው ብያላምነው። ያገዛዙ ወታደሮች ሰሞኑን ሲያደርጉ የነበረውን ነገር አሁን በቪዲዮ ብናሳይ ለአድማጭ ተመልካቾቻችን በዚሁ ላይቭ ላይ እንዳለን ፕሮግራማችን ስለሚወርድ ልናሳይ አንችልም። አርሶ አደሩ በምን አይነት ሁኔታ ውስጥ እንደሚኖር ተመልክታል። የአርሶ አደሩን ሰብል በተለይ ሸዋ ላይ ለምሳሌ አሁን በቀደም ምን እያደረጉ እንዳለ በሰፊ ሄክታር ላይ ተዘረጋ የአርሶ አደሩን የደረሰ ሰብል ሙሉ ሰዓት ለቀውበት ሲሞቁትም መለከታል ያገዛዙ ሰራዊት ነው። አሁን እየተደረገ ያለው ጦርነት በቀበሌዎችና በወረዳዎች ያገዛዙን መዋቅር ለመዘርጋት የሚደረጉ ጦርነቶች እንዳልሆኑና ጦርነቱ አይነቱንም መልኩንም የቀየረ እንደሆነ በቀጥታ ህዝብንና ማህበረሰብን ታርጌት አድርጎ ህዝብን ለማጥፋት እየተደረገ ያለው ውጊያ መሆኑን በግልጽ እንግዲህ ከገባን ቆይቷል። የሃይማኖት ተቋማት ታርጌት ናቸው። አንሙት just random አይደለም። የሆኑ ወታደሮች ስለተቆጡ የሚፈጽሙት አይደለም። በአብያተ ክርስቲያናት በገዳማት ላይ የሚፈጸመው ጥቃት ዝም ብሎ ራንደም አይደለም። ከአሩሲ ከሚፈጸመው ጥቃት የተለየ አይደለም። አንሙት
በጦርነት ውስጥ ሌላ ትርጉም ልንሰጠው እንሞክራለን እንጂ እኔ አማራውን የትግራይ ተወላጅን በሰሜኑ ኢትዮጵያ ማህበረሰብ ላይ የሚደረገው ጦርነት በርካታ ትርጉሞች ያሉት ጦርነት መሆኑን ከገባን ቆይተናል። በተደጋጋሚ ማንስተነዋል። ጉዳዩ ምርጫ ለማስፈጸም ወይንም የሆነ አካባቢን ለመቆጣጠር በሚደረግ የተኩስ ልውውጥ ውስጥ የሚደርስ ጉዳት ተዛማጅ ጉዳት አይደለም። ማንሙት ያርሶ አደሩን ቀይ በእሳት እያቃጠለ ሜዲቫል ዋር እየተዋጋ የመካከለኛው ዘመን ወይንም የጥንታዊ ዘመን አይነት ጦርነቶችን ሙሉ ለሙሉ ማህበረሰብን እሴቱን ሀብቱን አካባቢውን ቅርሱን የማውደም ጦርነት እየተደረገ ተመለከታለህ። ቅድም አንተ እንዳልከው የከባድ መሳሪያዎች ድብደባ በዘፈቀደ ለምን ይፈጸማል እያልክ ነበር አይደለም የነበረው? እነዚህ ዓላማቸው ከጦርነቱ ባሻገር ሌሎች ፍላጎቶች አሉ ማለት ነው። there are hidden agendas motives ከዚህ ጦርነት ጀርባ የተደበቁ ዓላማና ፍላጎቶች አሉ ነው። ይሄንን በሚገባ በመረጃ ለመሞገት ዝግጁ ነኝ። ይሄ ጦርነት ከፖለቲካዊ ፍላጎቶች ባሻገር ዘርፈ ብዙ ፍላጎቶች ያሉት ነው። ጥቃቱ ዝም ብሎ የሆነን ቀበሌ ለመያዝ በመታደርገው ወታደሮች የሆነ አካባቢን ለመቆጣጠር በሚያደርጉት ጥረት በሚደርስ የተኩስ ልውውጥ የሚደርስ ጥፋት አይደለም። በወለጋ ብታየው በሸዋ ብታየው በአማራና በኦሮሚያ አዋሳኝ አካባቢዎች ላይ በአማራ ክልል በጎንደር በጎጃም በተለያዩ አካባቢዎች ላይ የሚፈጸመውን የጥፋት መጠን ስኬሉን ስትመለከተው የጦርነቱን ሞቲቭ መጠየቅ ትጀምራል። ሁሌም የምገረመው አማራን በሚያጠፋው አካል አይደለም ማንሙት አገዛዙ በአማራ ላይ በሚያደርሰው ነገር አይደለም ብዙ ጊዜ የምገረመው የሚደንቀኝና ምላሽ ያጣሁለት ጉዳይ ይሄንን ሞቲቭ መረዳት ሳይችል ቀርቶ ነው ወይ በአዴን ሚሊሻ የሚያደራጀው የሚለው ነው። ከዚህ ማህበረሰብ የወጡ አካላት ከዚህ ቡድን ጋር እንዴት ነው የሚተባበሩት የሚለውን ነው ለማስረዳት ለመረዳት የምቸገረው እንጂ ይሄ ቡድን ለምንድን ነው አማራን የሚያጠቃው የሚለውን በተመለከተ ቅንጣት ታህል የክላሪቲ ችግር የለብኝም። ለምንድን ነው አማራን የሚያጠቃው የሚለውን በተመለከተ ከዚህ ኃይል ጋር የሚተባበሩ ሰዎችን ጀስቲፊኬሽን ነው ለመረዳት የከበደኝ። በእውነት በታሪክ ፊት ሆኜ ነው የማወራው። አንሙት የምሬን ነው ምልህ። ይሄንን በታሪክ ፊት ሆኜ ነው የማወራው። በአዴን ለምን ከሆዴድ ጋር ተባበረ የሚለውን ኤክስፕሌን ማድረግ አልችልም። ሰው ወገኖቹ ሲወድሙ በዛ ውስጥ እንዴት ተባባሪ ይሆናል የሚለውን ለመረዳት ኤክስፕሌን ለማድረግ አልችልም። ምናልባት ዲቫይን ኢንተርቬንሽን ጠይቅ ይሆናል እንጂ ሊገባኝ አልቻለም። ለምንድን ነው ብልጽግና ኦህዴድ አማራን የሚያወድመው የሚያጠፋው የሚለውን ግን ዛሬ ሳይሆን ከውልደቴ ጀምሮ ዘመኔን ሙሉ ይሄ ቡድን ለምን አማራን እንደሚያጠፋ አሁንም በሚያደርጋቸው ጦርነቶች ውስጥ የሚያደርገውን ውድመትና የጥፋት ስፋትና መጠን ስትመለከተው ለምን እና ምን እያደረገ እንዳለ በደንብ ትገነዘባለህ። የማይገባኝ ከዚህ ቡድን ጋር የተሰለፉ አካላት ወገናቸው ላይ ለሚደርሰው እልቂት በየአካባቢው በህዝባቸውና በወገናቸው ላይ ለሚደርሰው እልቂት ምን አይነት ትርጉም ይሰጡታል የሚለው ነው የማይገባኝ። ለዚህ ነው በከተሞች በየአካባቢው ያለው ማህበረሰብ ጥይት አልተተኮሰበትም ማለት የጦርነት ሰለባ አይደለም ማለት አይደለም። የዚህ 12ቱ በጎችና የነብሩ ታሪክ ነው አይደለም በሙዚቃውም የተገለጸው። አንሙት እያንዳንዱ የሃይማኖት አባት ዛሬ አልተጠቃም ማለት ሌሎች ሃይማኖት አባቶች እየተጠቁ ያሉት በእነሱ ጥፋት ነው ማለት አይደለም። ዲያቆናት የሚገደሉት ጥፋት ስላጠፉ ወይንም ሌላ በደል ስለበደሉ አይደለም። እነሱ ላይ ደረሰው እያንዳንዱ ላይ ነገ ይደርሳል። በተናጠል እንለቅ ወይስ በጋራ ቆመን ይሄንን ጉዳይ እናውግዝ፣ በጋራ ቆመን ይሄንን ጉዳይ እንከላከል ነው መባል ያለበት። በከተሞች የሚገኘው ማህበረሰባችን ሳይደላው በመከራ ውስጥ በስቃይ ውስጥ በሰቀቀን ውስጥ ሆኖ
እንደዚህ አይነት ጥቃቶችን እንዴት ተቋቁሞ ቀጠለ የሚለው ነገር የተለየ አይ ቲንክ መረዳት የሚጠይቅ ይመስለኛል። እና እባካችሁ በተለይ ደግሞ የከተማን ማህበረሰብ ታርጌት ያደረጉ ፖለቲካዊ ስራዎች ይሰሩ። በየከተሞች ውስጥ ያሉ ማህበረሰቡን በማስተባበር ረገድ ህብረተሰቡ ራሱን ከጥፋት እንዲከላከል ሰላሙን እንዲያስጠብቅ የሚያስችሉ ስራዎች እንዲሰሩ ያገዛዙ ነውር ያገዛዙ ወታደር በህዝብ ላይ የሚፈጽመውን በደል ለማስቀረት የሚያስችሉ ስራዎች እንዲሰሩ ማድረግ የተገባ ነው። እኛም በሚዲያ እንግዲህ ከነገ ጀምሮ በርካታ ስራ እንሰራለን። ሌሎችም በዚህ ረገድ ሰፊ ስራ ቢሰሩ የሚለውን ነገር ላንሳ ብዬ ነው። አይ ዶንት ኖ አንሙት ወጥቶ ይመስለኛል እየተመለከትኩት አይደለም ስክሪኑ ላይ። በዋናነት እንግዲህ ይሄንን በዚህ አጋጣሚ ላድርሳችሁ ብዬ ነው። ከዚህ ከምርኮኞቹ ጋር በተያያዘ ግን እንግዲህ ቀደም እንዳልኩት በጣም በተንታ በጣም በርካታ ወታደሮች የተማረኩበት በጣም እንግዲህ ከፍተኛ የጦር መሳሪያዎችም የተገኙበት ነው የሚል ሪፖርት ነው የደረሰን። በዚህ ሪፖርት ላይ እንግዲህ የተመለከትኩት የነፍስ ወከፍና የቡድን መሳሪያዎችም ጭምር መማረካቸውን ነው። ከአርበኛ አስረስ ጋር ተያይዞ የተላለፈ እንደዚሁ ከምርጫ ጋር ተያይዞ የተላለፈ መልእክት አለ። እሱን ነው ልናነሳ የነበረው። በመቀጠል እሱን ላንሳላችሁ። አንሙት አጋርቶ ነበርና አንሙት ያቀርበዋል ብዬ ነበር። እኔ አንሙት እስኪመጣ ላቅርበው። በፍርሃት እየተናጠ ያለው የአብይ አህመድ ሰራዊት የንጹሃን ህይወትን በመድፍ መቅጠፉን መቀጠሉን የሚገልጽ ነው። ከዛም ውጪ ከዚህ ከምርጫ ጋር በተያያዘ አስረስ ያቀረባቸው ነገሮች ናቸው። እነሱንም ወደ እናንተ ላድርሳችሁ። በተለይ አስረስ በገጹ ብልጽግና በምርጫ ላይ ያላገጠበትና በህዝብ ላይ እየደቀነ ያለውን ጎምዛዛ ሀቅ በሚል ያጋራው ነገር አለ። በጎንደር ከተማ ማራኪ ክፍለ ከተማ ሰራተኞች እያንዳንዳቸው 5 ሰዎችን ለምርጫ ተመዝግበው እንዲመጡ ይህንን የማያደርጉ ከሆነ ከስራ እንደሚሰናበቱ ተነግሯቸዋል የሚል ነው። ዊፐናይዝ እያደረገው ነው ምርጫውን። በአንድም በሌላ መልኩ ማህበረሰብን በማህበረሰቡ ላይ አፈናን ለማከናወን ጭቆናን ለማድረስ ህብረተሰቡ አገልግሎት እንዳያገኝ ምርጫን ታሳቢ አድርጎ ካርድ ከወሰደ ብቻ ምርጫ አገልግሎት የሚያገኝበትን ሁኔታና አሰራር እየዘረጋ እንዳለ የሚገልጽበት ነው አንደኛው። በዚህ የተነሳ አለቃ ተብዮች ያለመታወቂያም ቢሆን እየመዘገባቸው አምጡ ብለዋቸው የመሰላቸውን የሰው ስም በመመዝገብ ምርጫ ካርዶችን በመመለስ ላይ ናቸው። ይህም የሁሉም ብልጽግና ይዞታዎች ላይ የሚፈጸም ነው የሚለው። በደሴ ደብረ ብርሃንና ኮምቦልቻ እንደዚሁ የሴፍትኔት ተረጂዎችና ከወጣቶች ሊግ ለአገዛዙ ታማኝ የተባሉ ለምርጫ አስፈጻሚነት መልምለው በየቀበሌያቸው ተመድበዋል። ለእያንዳንዳቸው 10 መራጭ አሳምነው ማስመዝገብ ከቻሉ 30,000 ብር ከመንግስት ይሰጣቸዋል የሚል ነው። በማህበራት ሳይደራጁ እስከ 150 ካሬ ሜትር ቦታ ይሰጣቸዋል ተብለው በዚህም መሰረት የሚመዘገብ ሰው ሲያመጡ በየጥጉ ስም እያሰፈሩ ካርድ መመለስ ጀምረዋል የሚል ነው። በባህር ዳር ከተማ የምርጫ ካርድ ያልወሰደ ግለሰብ በሚሊሻና በፖሊስ እየተገደደ ይገኛል። የባጃጅና የታክሲ ሾፌሮች በኩፖን ነዳጅ ስለሚቀዱ በኩፖን ተጨማሪ የምርጫ ካርድ በመያዝ ግዴታ ተጥሎባቸዋል የሚል ነው። የጭነት አውሮፕላኖች ከደብረ ዘይት ወደ ባህር ዳርና ጎንደር የምርጫ ቁሳቁስ ሲያጓጉዙ ከሰነበቱ በኋላ ከሰሞኑ ደግሞ የመራጭ ስም የተመዘገበባቸው የምርጫ ካርዶችንና ድምፅ የተሰጠባቸው ወረቀቶችን ከጎንደር እና ባህር ዳር ወደ አዲስ አበባ እየተጓጓዘ ነው የሚል ነው የመጣው። አስገራሚ ነገሩ የምርጫውን ራሱ ብልጽግና መራጭም አስመራጭም ታዛቢ መሆኑ መጨረስ ፍላጎት የመጓጓዣ ወጪ ማውጣቱ ነው የሚል ነው። እንግዲህ ምርጫውን በተመለከተ በጣም በርካታ ኃይሎች ሰሞኑን እንግዲህ የጉሙዝ ታጣቂዎችንም ጨምሮ የፖለቲካ ልሂቃንንም ስናቀርብ ነበር አይደለም። እነ ጀዋርንም አንስተናል። እነ መራራ ጉዲናም የተናገሯቸውን ነገሮች ምርጫውን በተመለከተ ግቡ ምን እንደሆነ በተመለከተ ያነሳናቸው ነገሮች አሉ። አሁንም እንግዲህ የታጠቁ ኃይሎችም በሰላማዊ መንገድ እንቅስቃሴ የሚያደርጉም ከፖለቲካዊ እንቅስቃሴ በተለይ በኢትዮጵያ ምህዳር ውስጥ ሆኖ ፖለቲካዊ እንቅስቃሴ ከሚያደርጉ ውጪ በተለያየ ቦታ ላይ ያሉ በፖለቲካ ውስጥ በቀጥታ ተሳትፎ ያላቸው ተሳትፎም የሌላቸው አካላት በማህበራዊ ኢንፍሉዌንሰርነት የሚሳተፉ አካላትም ጭምር የጋራ የሚባል አቋም ላይ ደርሰዋል የሚል እምነት ነው ያለኝ። የጋራ ድምዳሜ የተያዘበት ነው። በበርካታ አካባቢዎች ላይ ያለኝ መረጃ ምርጫውን በተመለከተ አገዛዙ በየአካባቢው የሚያሰራጫቸው ኮሮጆዎችም ጭምር ምርጫ የተሰጠባቸው ናቸው። በኦሮሚያና በአማራ ክልል ደግሞ ከፍተኛ የጸጥታ ስጋት ያለባቸው አካባቢዎች ላይ ወደ ገጠር ሄደው ምርጫ ማስፈጸም ስላልተቻለ ወደ ወረዳና ቀበሌ ግማሹ መራጩ ወደ ከተማ የሚወጣበት ሁኔታ እንዲመቻች፣
ካልሆነ ደግሞ ስማቸው ተመዝግቦ ምርጫና የምርጫ ድምጽ የሚሰጥበት እዛው በወታደራዊ ካምፖች ውስጥ ምርጫ የሚፈጸምበት ሁኔታ ፋሲሊቴት እንዲደረግ የተደረገበት ሁኔታ ነው ያለው። ይሄ እጅግ አሳፋሪ የሚባል ነው። እኔ በኢትዮጵያ ታሪክ ውስጥ እንደዚህ አይነት ምርጫ ተደርጎ ያውቃል ብዬ አላምንም። ግን አገዛዙ ይሄንን እያደረገ ነው። በዚህ ሂደት ውስጥ አሁን አስረስ እንዳለው ለምንድን ነው የትራንስፖርት እና የማጓጓዣ ወጪ የሚያወጣው የሚለው ነገር ነው በጣም ክሪቲካል የሚሆነው። አገዛዙ ምርጫ አለማድረግም ይችላል። በነገራችን ላይ ምርጫው ምንም ተጽዕኖ እንደማያመጣ በተለይ ከህብረተሰቡ ይሄንን ምርጫ አስገዳጅ በእንደዚህ አይነት መንገድ በማስፈጸሙ ምክንያት ከህዝቡ ይመጣብኛል የሚለው ተጽዕኖ የለም። ብልጽግና በግልጽ መታወቅ ያለበት ነገር እሱ ነው። ብልጽግና የኢትዮጵያን ህዝብ አይከብርም፣ አይፈራም። አንዳንድ ሰዎች ለምንድን ነው የማይፈራው የሚለውንም ሳይኮሎጂካሊ የስነ ልቦናዊ ትንታኔ ሲሰጡበት ተመልክቻለሁ። ብልጽግና በጣም ሻለውና የመረዳት ችግር ያለበት ስለሆነ ድንቁርናው ደፋር እንዲሆን አድርጎታል የሚሉ አካላት አሉ። በአብዛኛው መስማማበት ትንታኔ ነው በነገራችን ላይ። ከዛ ባሻገር ግን ብልጽግና ምርጫው አክቹሊ የህዝብ ተሳትፎ እንዲኖረው አይደለም የሚፈልገው። ብልጽግና አክቹሊ ምርጫው ተካሂዷል የሚለውን ኢምፕሬሽን ነው የሚፈልገው። ያንን በሰዎች አምሮ በተለይ ደግሞ በምዕራቡ ዓለም አምሮ ላይ ማስረጽ ነው የሚፈልገው። ብልጽግና ምርጫው የትኛው ወረዳ የትኛው ዞን ላይ ተካሄደ የሚለው ጉዳይ አያስጨንቀውም፣ ጥቅም የለውም። የትኛውን አካባቢ ተቆጣጠረ የትኛውን አካባቢ አልተቆጣጠረም፣ በዚህ ዞን ምርጫው ተካሂዷል በእነዚህ ዞኖች ደግሞ ምርጫው አልተካሄደም የሚለው ጉዳይ doesn't really matter። ያንን ኦዲት የሚያደርግ ኢንዲፔንደንት የሆነ ተቋም የለም አገሪቱ ውስጥ። ምርጫ ቦርድም ራሱ ነው፣ ፓርቲዎችም ራሱ ነው፣ መራጭም ራሱ ነው፣ ታዛቢም ራሱ ነው፣ አስመራጭም ራሱ ነው። ለዚህ ነው ኢትዮጵያ ውስጥ እንደው ዝም ብሎ ደደብ ካልሆንክ በስተቀር የምርጫ ሂደት አለ ብለህ በዛ ሂደት ውስጥ ተሳታፊ ሆነ በሀገር ላይ ዴሞክራሲያዊ ስርዓት እንዲመጣ አደረኩ ልትል አትችልም። ኢትዮጵያ ለእንደዛ አይነት ፖለቲካዊ ቁመና የደረሰ የፖለቲካ ስርዓትና ምህዳር የለም። እኔን በምርጫ ሂደት ውስጥ የሚሳተፉ ሰዎችንም እንደውም ብዙ ጊዜ የሚወስዳቸው ከኬኩ ለመቋደስ የሚሳተፉ አካላት አድርጌ ነው የሚወስዳቸው። ቢገባቸውም ባይገባቸውም በምርጫ ሂደት በማለፍ ወደ ፓርላማና ወደ ስልጣን ሹመት የሚያበቃ ሂደት ውስጥ ለመሳተፍ ነው የሚገቡት እንጂ በኢትዮጵያ ውስጥ በእርግጥም በፖለቲካ ሂደቱ ላይ ለውጥ እናመጣለን ብለው አምነውበት አይደለም። ያ የኔ ግንዛቤ ነው። በምርጫ ሂደት ውስጥ የሚሳተፉ ሰዎችን ከብልጽግና በተለየ መንገድ አልመለከታቸውም። ቢደላቸው እንደሚጭበረበር ያውቃሉ። ምርጫው ህዝባዊና የህዝብን ተሳትፎ የሚጠይቅ ሂደት እንዳልሆነ ያውቃሉ። ዴሞክራሲያዊ ስርዓትን የመገንባት ሂደትም እንዳልሆነ ያውቃሉ፣ ግን ይሳተፋሉ። ምክንያቱም ጥቅም አለው። it's just የኤሊት በርጌኒንግ ፕሮሰስ የልሂቃን የመደራደሪያ ፕሮሰስ አድርጌ ነው ወስደው ምርጫውን ማለት ነው። በምርጫ ሂደት ውስጥ አየለ ጫሚሶንም ሆነ ብርሃኑ ነጋን ሆነ ብትሳተፍ ያለው ሂደት በእኔ እምነት ከዛች የምትመጣዋን ትሩፋት የስልጣን ትሩፋት ለመቋደስ የምታደርገው ሂደት ነው ብዬ ነው የማምነው እንጂ ስለ ኢትዮጵያ ህዝብ ግድ ብሎ አይደለም። ቢካዝ የኢትዮጵያ ህዝብ ኢምፓወርድ እንዳልሆነ የራሱን መሪዎች እንደማይመርጥ ታውቃለህ፣ እናውቃለን፣ እንገነዘባለን። እኔ ከዚህ ሂደትና በዚህ ሂደት ውስጥ ብልጽግና እንዲህ አበላሸ እንዲህ አላበላሸም ጉዳያችን ሊሆን ይገባል የሚል እምነት የለኝም ማለት ነው። ምክንያቱም ያውቀዋል ብልጽግና በምርጫ ሂደት የሚመረጥ መንግስት እንደማይኖር ያውቀዋል ማለት ነው። ድራማውን ነው የሚፈልገው። ያንን ድራማ ደግሞ በደንብ ስቴጅድ የሆነ ድራማ መተወን ደግሞ የሂደቱ አካል ነው ማለት ነው። በዋናነት የሚካሄደው ምዕራባውያኑን ምርጫ ተካሂዷል የሚል የሚዲያ ጋጋታና ኢሉዥን መፍጠር ነው። በዛ ሂደት ውስጥ ግን ኮሮጆውን ማናስሞላው መከላከያ ነው የሚያስሞላው ወይስ ሚሊሻ ነው የሚያስሞላው የሚለው ምንም ዋጋ የለውም ማለት ነው። አይታችሁ ከሆነ ለምሳሌ አሁን አንዳንድ አካባቢዎች ላይ ስቲል ምዝገባ እየተካሄደ ነው። ትናንትና ያወጡ ሪፖርቶችን ስትመለከት ለምሳሌ የአረብ ሚዲያዎችና ጋዜጣዎች ይዘውት የወጡት ላይ 46 ሚሊዮን ህዝብ ለምርጫ ሂደቱ ላይ ተሳተፈ የሚል መግለጫዎች ሪፖርቶች ጋዜጣ ላይ ሲወጡ ምናምን ትመለከታል። ይሄን ያህል ሚሊዮን ህዝብ ለምርጫ ተሳትፏል የሚለውን ነገር ኦሬዲ እያወጣው ነው። የት ሄዶ መዘገበው? እንዴት አድርጎ መዘገበው? ደዝማተር አይጠቅምም፣ ምንም ዋጋ የለውም እሱ። ይሄን ያህል ህዝብ ተመዝግቧል፣
ከዚህ ከ46 ሚሊዮኑ ደግሞ 40 ሚሊዮን ህዝብ መረጠ ብለህ በሚቀጥለው ቀን በምርጫ ቦርድ በኩል መግለጫ ትሰጣለህ። አለቀ። ድምጻችንን ተነጠቀን የሚል ህዝብ አለ ወይ? የለም። ለምን አልተደራጀም? በዚህ ሂደት ውስጥ ታማኝነት ያለው ምርጫ አይደለም ያለው። ስለዚህ ሂደቱ አሳማኝ አይደለም፣ ራሴን አገላለሁ የሚል የፖለቲካ ድርጅትና የምርጫ ፓርቲ አለ ወይ? ወል ምናልባት አንድ የሆነ ኢሃፓ የሚባል ፓርቲ አለ የሆነ እንቅስቃሴ የሚያደርግ ምናልባት እሱ ከሆነ እንግዲህ እናያለን። ግን እሱም ቢሆን አርዝመው የለቀቁት ይመስለኛል በእኔ እምነት። I don't really trust the entire process። ሙሉ ሂደቱን አላምነውም። በዛ ሂደት ውስጥም ተሳታፊ የሆኑ ግለሰቦችን እውነት ለመናገር ትረስት የለኝም። እኔ በምርጫ ሂደት ኢትዮጵያ ውስጥ ለውጥ ይመጣል ብዬም አላምንም። የኢትዮጵያ ህዝብም ኢምፓወርድ ነው ፖለቲካሊ። ፍላጎቱን በድምጽ ማስጠበቅ የሚችልበት አቅምም አለው ሁኔታም አለ ብዬ ለማመን እቸገራለሁ። ተስፋም አደርገው እኔ በኢትዮጵያ ውስጥ በሚኖረው ሽግግር በሚመጡ ለውጦች ኢትዮጵያ የራሷን የፖለቲካና የዲሞክራሲ ተቋማት እንደ አዲስ ታደራጃለች። የፍትህ ተቋማት ገለልተኛ የሆኑ ምርጫውን እንግዲህ የምርጫ ሂደቱ የፖለቲካ ትርጉም ያለው እንዲሆን ለማድረግ የሚሰሩ ስራዎች ይኖራሉ። ከለውጥ በኋላ ተስፋ ማደርጋቸው ነገሮች እንጂ አሁን ባለው ሂደት የሽግግር እንግዲህ የሶስቱም በአንድ በኩል ጦርነት፣ በሌላ በኩል ምርጫ፣ በሌላ በኩል ደግሞ ብሔራዊ ዳያሎግ ብሎ ትራይሌማ እየፈጠረ በሰዎች ዘንድ ሶስትዮሽ ምስቅልቅል በሰዎች አእምሮ ውስጥ እየፈጠረ ያለ አገዛዝ በእርግጥም ተጨባጭ የሆነ ለውጥ በሀገር ላይ ያመጣል ብሎ ማሰብ የሚቻልበት ሁኔታ አለ ብዬ አላምንም። ከዚህ አንፃር ብዙ ትርጉም የሚሰጥ ነው ብዬ አላምንም። በአማራ ክልል ውስጥ በሚካሄደው ግን በተለይ በቀበሌና በወረዳ አካባቢ ላይ በእርግጥም ይሄንን ለማስፈጸም ከቦታ ቦታ እንንቀሳቀሳለን የሚሉ አካላት ግን ምን እየደረሰባቸው እንዳለ በቀበሌም በወረዳም ያሉ ግለሰቦች በተለያየ ቦታ ላይ ምን ለማድረግ እንደፈለጉ አላውቅም። ገንዘብ ይከፈለናል እያሉ ሚሊሻውም ምኑም በከተሞች ላይ በተለይ ትልልቅ ከተሞች ላይ ምን አይነት ጣጣ በህዝብ ላይ እየፈጠሩ እንዳሉ ምን አይነት ጫና ህዝብ ላይ እያደረሱ እንዳሉ በግልጽ የሚታይ ነው። ይሄንንም ታው የሚል አካል የሌለ መሆኑን መታዘብ ችለናል። ተስፋም አደርገው አሁንም እንዲህ አይነት እንቅስቃሴዎችን በማውገዝ ረገድ ማህበረሰቡ የሚኖረው ሚና ነው። ህዝቡ ራሱን አደራጅቶ ጠንካራ የሆነ ንቅናቄ መፍጠር መቻል ከቻለ ምናልባትም እንደዚህ አይነት አፈናዎች እንደዚህ አይነት ጥፋቶችን ለመከላከል እድል ይፈጥርለታል። ከዛ ውጭ ግን ይሄንን አገዛዝ እየታገሉ ያሉ አካላት ናቸው የህብረተሰብ ግንዛቤን በማስፋት እንደዚህ አይነት እንቅስቃሴዎች ህብረተሰብ ላይ ከሚፈጥሩትን ጫና ለመቀነስ ጥረት ማድረግ ያለባቸው እንጂ ኃላፊነት የሚሰማው አካል ኖሮ ለዛ አካል አቤት አይባልም። የምርጫ ሂደቱን የሚከታተሉ ገለልተኛ የሆኑ ተቋማት ቢኖሩ ኖሮ ለነሱ አቤት ትላለ። በዋናነት ያገዛዙ ከሆኑ ሂደቱንም የሚቆጣጠሩት ውጤቱንም የሚነግሩን አካላት እነዚሁ ከሆኑ ለማንም አቤት የሚባልበት ሁኔታ የለም። ህዝብን ኢምፓወር ማድረግ ነው። አሁን የምናያቸው አፈናዎች፣ ሰቀውቃዎች፣ እገታዎች፣ በየአካባቢው ያለው ሰላም ማጣት ህብረተሰቡ ዲስኢምፓወር ፓራሊሲስ ውስጥ ስለገባ ነው። በፍርሃት በተለያዩ ጥቃቶች ህብረተሰባችን በስጋት ውስጥ እንዲሆን በመደረጉ ምክንያት ነው እነዚህ ነገሮች እየተፈጸሙ ያሉት የሚለውን ነገር ላንሳው ብዬ ነው። ይሄንን ካልኩኝ በኋላ እንግዲህ ወደ ሌሎች ጉዳዮች ልለፍ። አንሙት ይመለሳል ብዬ ተስፋ አድርጌ ነበር። በአንዳንድ ጉዳዮች ላይ ሀሳብ እንዲያነሳ ፈልጌ ነበር። በርካታ ሰራዊቶችም ዛሬ እንግዲህ ከዚህ ከአፋብን ጋር በተያያዘ በርካታ ሰራዊት መማረኩን ተመልክቻለሁ። ሰሞኑን ያለውን የጦርነት ሁኔታ እንደው በትንሹ ላንሳላችሁ። ሰሞኑን ያለውን የጦርነት ሁኔታና የታዘብኩትን ለማንሳት ያህል ማለት ነው። በርካታ ሰራዊት አልቆ ጥቂቶች ይማረካሉ። and it tells me የጦርነቱን እጅግ አስከፊ ገጽታ እየተመለከትኩበት ነው ያለው። ዛሬ ለምሳሌ የተመለከትኳቸው መታወቂያዎች አሉ። መታወቂያዎቹን ባቀረብ ለቤተሰቦቻቸው ኤቲካልም አይሆንም እውነት ለመናገር የእያንዳንዱን የተማረከውን ወይንም ደግሞ እርምጃ ተወሰደባቸውን ወታደሮች ስማቸውን ምናምን እዚህ ጋር ባቀርብ ማለት ነው። ግን nobody cares። አሁን ባለው ሁኔታ እነዚህ ልጆች ለቤተሰቦቻቸው ያለቀውን ወታደር ለቤተሰቦቻቸው እንኳን የሚያረዳ ሰው የለም። ትናንትናና ከትናንት ወዲያ ጭምር በጎንደር በምስራቅ አማራ እና በምዕራብና ደቡብ አማራ ላይ
ያለቀው የወታደር ብዛት ቁጥር ስፍር የለው ስማቸውን እየተመለከትኩ አብዛኞቹ የኦሮሞ ልጆች ናቸው ከየት አካባቢ እንደመጡ መገመት ይችላል የጅማ ልጆችና ያለው የአርሲ ልጆችን ስማቸውን አይቼ ብቻ ማለት ለማን እንላከው የኔ ጥያቄ አሁን ማን ነው ግድ የሚለው ለማን እነዚህን መረጃዎች በየጊዜው የሚያልቀውን ወጣት ለማን እንላከው ለማን ኮምፓይል አድርገን ይሄንን ሊስት መታወቂያቸው ስላለ በነገራችን መታወቂያቸው የበርካቶቹ እዛው እንትን ሲሉ ልብሳቸው ውስጥ ይገኛል ለማን ይላክ ማን ነው በዚህ ሁሉ ወታደር እልቂት ግድ የሚለው ማን ነው የሚያስጨንቀው ይሄ ጉዳይ አንድ ተቋም የለም የኢትዮጵያ ወታደር እልቂት ይሄ ሰራዊት እየገባ አማራ ላይ ፍጅት እየፈጸመ ከዛ በኋላ እየተማረከና እያለቀ ያለው ወታደርን በተመለከተ ለማን ይሄ ሪፖርት ሊላክ እንደሚችል አላውቅም በጣም ባለቤት አልባ በዚህ ሂደት ውስጥ ባለቤት አልባ የሆነ አካል ቢኖር የሚያልቀው ወታደር ለቤተሰቦቻቸው ማስረዳት አልተቻለም መልእክት መላክ አልተቻለም አብዛኛው ግን ሰሞኑን በተለይ በነበሩ ጦርነቶች አብዛኛው እጅ ለመስጠት በጣም 20-15 ናቸው የሚማረኩት ከ500 ከ600 በላይ በየጦርነቱ ያልቃል ይረግፋል 170 አንድ ቦታ ላይ ለምሳሌ ከትናንት ወዲያ 200 ሰው ነው እንትን የሚል እንግዲህ አስቡት ይሄንን ምን አይነት ማሲቭ እንደሆነ አስቡት በሁለት ወር ጦርነት 36000 የሰራዊት አባል አልቆብናል ብሎ ናይሮቢ ላይ ተናግሯል ብራኑ ጁላ ራሱ በሁለት ወር ጦርነት በሰሜን ጦርነት ተብሎ በሚጠራው ጦርነት ወቅት ማለት አሁን ደግሞ በየለቱ የሚደርሰውን ነገር መገመት ይችላል every day ስለዚህ እኛ ቪዲዮንም የሚደርሰንን ፎቶግራፍም ማቅረብ ስለማንችል በማህበረሰቡ ዘንድ እንደው ድንጋጤ ፈጥሮ ከሆነ ተብሎ እኮ ነው ፎቶግራፉና ቪዲዮ የሚላከው ህዝቡ ይሄን አይቶ እንዲማርበት አይ ልጆቻችንን አንሰጥም ብሎ ህዝባዊ ተቃውሞ እንዲነሳ በሀገሪቱ ላይ ተጠያቂነት ባገዛዙ ላይ ለማስፈን ጦርነቱ መቆም አለበት ብሎ ጫና እንዲያደርግ ህዝቡ ልጆቻችንን አንሰጥም ጦርነቱ መቆም አለበት ባለሀብቱ ነጋዴው የማህበረሰቡ ክፍል በአጠቃላይ ተቀናጅቶ ይሄ ልሂቃኑንም ጭምር አስደንግጦ ወጣቶቻችን አለቁ ብለው የኦሮሞ ልሂቃን የቴዲ አፍሮ ዘፈን ከፈጠረባቸው ንዴት ይልቅ ይሄ ወታደር እልቂት ንዴት ሲፈጥርባቸው አልተመለከትኩኝም እኔ አያሳዝንም የቴዲ አፍሮ ሙዚቃ እና በሙዚቃው ቴዲ አፍሮ አንድም ማህበረሰብን ታርጌት ያደረገ ነገር አልተናገረም የዘፈነው ስለ ባንዲራው ስለ ኢትዮጵያ ታሪክ ሀገሪቱ ስላለው ፖለቲካዊ ቀውስ ነው አይደል በዛው ውስጥ አንድንም ህዝብ ታርጌት የሚያደርግ ነገር አልተናገረም ስለ ኦዴድ ነው ያወራው አዲስ አበባ ላይ ስለሚፈጠመው በደል ነው ሀገሪቱ ላይ ስላለው በደል ነው ያወራው ተሰድ ይሄ በደል የኦሮሞ ህዝብ በደል ነው ይሄ ስቃይ የኦሮሞ ህዝብ ስቃይ ነው ይሄ ስቃይ የሲዳማ ህዝብ ስቃይ ነው ትላንትና ከሲዳማ አርቤጎና መልእክት የላካችሁልኝ ሰዎች አላችሁ በጣም ነው የገረመኝ ካርቤጎና ኤቢሲን የሚከታተሉ ሰዎች አርቤጎና የሚባል ሀገር ነው የምንኖረው ሲዳማ ውስጥ ነው በህብረት ቁጭ ብለን ነው የምንሰማችሁ ብለው የሲዳማ ተወላጆች ነን ብለው ሲዳማ ላይ ስላለው ሁኔታ መልእክት ላኩልኝ ሙዚቃውም ስለፈጠረባቸው ኢምፕሬሽን ነገሩኝ እና የኤቢሲን ፍሪኩዌንሲ ባካችሁ ላኩልን ብለው ፍሪኩዌንሲውን በቀጥታ ጠይቀው ፍሪኩዌንሲውን ላኩላቸው የኢትዮጵያ ህዝብ የሆነ ነገር ኦሮሞ ማይጋራበት ምክንያት ምን አለ የኢትዮጵያ ስቃይን የኦሮሞ ህዝብ ይጋራል የጦርነቱ ዳፋ ኦሮሞ ህዝብ ላይ አርፏል ዛሬ እኮ የኦሮሞ አርሶ አደር በሐረርጌ እንዴት እያነባ እያለቀሰ እንዳለ በቀደም ሳቀርብላችሁ ነበር የወለጋ አርሶ አደር በምን አይነት ሁኔታ ውስጥ እንዳለ የጉጂና የቦረና አርብቶ አደር በምን አይነት ሁኔታ ውስጥ እንዳለ እኮ በተደጋጋሚ ሳነሳላችሁ ነበር ሸዋ ምን አይነት ሁኔታ ውስጥ ነው ያለው ቱለማ ራሱ በምን አይነት ስቃይና መከራ ውስጥ ነው ያለው አርሲ ያለውን እገታ ምዕራብ ሸዋና ምስራቅ ሸዋ ላይ ያለውን መከራና ስቃይ እየሰማችሁ ነው ያላችሁት አይደል በዛ ላይ እነዚህ ልጆች ይሄ ወጣቶቹ እየታፈሱ ይሄዱ ይሄ አስቆጨውም ወይ ልሂቁ የቴዲ አፍሮ ሙዚቃ በምን ደረጃ ነው ይሄንን ልሂቅና የሊቃኑ ኢንተረስት ላይ የቴዲ አፍሮ ሙዚቃ የመጣው
እነዚህ ወጣቶች ህይወት አሳሳም ወይ በለጠ ደርገጌስ ኦሮሞ ዱሜ ይያሉ ሽማግሌዎቹ የኦሮሞ ወጣቶች አለቁ መነበሩምሳ ሰርጉ እንደንደኝ ትምርት ቤት ልጆቻችንን መላክ አልቻልንም ገባ እርጉ እንደንደኝ ገበያ መላክ አልቻልንም ኢጆሌ ኬኝ ጉዲሱ እንደንደኝ እያለ የኦሮሞ አርሶ አደር በዚህ ስቃይ ውስጥ ባለበት ሰዓት ቴዲ አፍሮ ዘፈን ዘፈነ ብሎ ለሂቁ ሲተራመስ ታየዋለ ይሄንን ኖንሰንስ ጦርነት የኦሮሞን ወጣት እየበላው ነው አማራን እናጠፋለን ብሎ እየገባ እየረገፈ ነው ለእናንተ ልሂቃን ያልተገራ ፍላጎት ሲባል ስንት የኦሮሞ ወጣት ማለቅ አለበት ይሄንን ማድነስ የስቴት ማድነስ አስቁሙ ዞሮ ዞሮ ሰላሙንም ልማቱንም አላመጣም እንደፈለጋችሁትም አልሆናችሁም በሙዚቃው ከመደናበር ይልቅ ማለቴ ነው አንድን ሙዚቃ ለዛ ምላሽ እንሰጣለን ተብሎ የተዘፈነ ዘፈን አለ ጥላቻ ኢራሽናሊቲ ሲዘፈን የተመለከትኩት በዛ ዘፈን ነው ኮምፕሊት ኢራሽናሊቲ ልጁ ከዘፈነው ዘፈን ጋር የማይገናኝ ይሄ ማንን ነው የሚያተርፈው ማንን ነው የሚያዋጣው የሚለው ነገር ማንሳት እንችላለን እውነት ለመናገር ማለቴ ነው ከዚህ አንፃር እነዚህ ወታደሮች በቅርብ ጊዜ የተመለከትኩት ነገር ምንድነው በጣም በስፋት ሚሊሻና አድማ በተና አሁንም እጅ እየሰጠነ ያለው ሚሊሻ በከተሞች ውስጥ ያለው ሚሊሻ አንዳንድ ቦታ ላይ ምርጫ አስፈጻሚ ሆኖ ህዝብንም እየተራመሰ ራሱም እየተተራመሰ ነው ያለው ሚሊሻይዝ እውነት ለመናገር የኢትዮጵያ እርግማን ሆኗል አሁን ባለው ሁኔታ በሁሉም የክልል አካባቢዎች የምሰማው ነገር ይሄ ፓራሚሊተሪ በህዝብ ላይና በሀገር ላይ ያደረሰ ያለው ጉዳት ከምነግራችሁ በላይ ነው አንዳንድ የአማራ አካባቢዎች ላይ ግን በተለይ አሁን ሙዚቃውንም ተከትሎ ይመስለኛል የክልሉ የጸጥታ መዋቅር በስፋት እየተነቀለ እየሄደ እጅ እየሰጠ በተለይ ደግሞ ከፍተኛ አመራሩ ኮሎኔሉ የሚሊሻ አደራጅ ጽፈት ቤት ኃላፊዎች ምናምን የሚባሉት እየሄዱ እጅ እየሰጡ ነው ያሉ በሌላ በኩል ግን የጦርነቱ ሁኔታ በተለይ በጦርነቱ ሁኔታ ውስጥ የሚያልቀው ኃይል ወጣት በተለይ ደግሞ ይሄ ከተወሰኑ ክልሎች ላይ የሚመጣ ወጣት ቁጥሩና መጠኑ በጣም አስደንጋጭ ነው በጣም አስደንጋጭ ነው የሚለው ነገር በዚህ አጋጣሚ ላንሳ ብዬ ነው ነው እነዚህን ካልኩ በኋላ አልጀዚራ ሁለት ነገሮችን ይዞ ወጥቷል አልጀዚራም በኢኮኖሚስትም ይዘውልን የወጡ ዘገባዎች አሉ አንደኛው ዘገባ እንግዲህ በኢኮኖሚስትና አልጀዚራ የተጋሩት ዘገባ በኢትዮጵያ ውስጥ ፍርሃት ነግሷል የሚል ነው ዓለም አቀፉ ማህበረሰብም ፓኒክ እያደረገ ነው ያለው የሚል ምንድነው ፓኒክ እየተደረገ ያለው የትግራዩ ጦርነት መልሶ ሊያገረሽ ይችላል የሚል ከባድ ስጋት አለ ከዚህ ጋር ተያይዞ ሁለት ነገሮች እየተካሄዱ ነው at the same time there are two developments በሁለቱም በኩል አገዛዙ የፕሪቶሪያውን ስምምነት የጣሰው የትግራይ ኃይል ነው የሚለውን ነገር በዓለም አቀፉ ማህበረሰብ ዘንድ ገዢ ሐሳብ እንዲሆን ረብረብ እያደረገ ነው these are ወደ ጦርነት ለመግባት የሚያስችሉ conditions የዲፕሎማቲክ and political conditions የማመቻቸት ሂደት ሁኔታዎችን የማመቻቸት ሂደት ነሳንሹን ሰንጁ ይሉታል አንዳንዶቹ ሰንሹ ይሉታል እንዴትም ፕሮናውንስ ልታደርጉት ትችላላችሁ the art of war ላይ የትኛውንም ጦርነት ከመጀመር በፊት አስቀድመህ የጦርነቶቹን ምክንያት ማሸነፍ አለብህ ነው የሚለው አሁን ላይ በቅርብ ጊዜ የምንመለከታቸው ሁኔታዎች አጠቃላይ በተለይ የ21st century warfare ላይ በስፋት የምናየው ነገር ምንድነው አስቀድሞ ያለውን ሁኔታ በተለይ ደግሞ የጦርነቱን ትርክትና ዘገባ ዜና መዋዕል the way the war is ጦርነቱን በተመለከተ ሰዎች የሚሰጡትን ትርጉም ለመቆጣጠር የሚደረግ ጥረት በጣም መሰረታዊ የጦርነት ሂደት አካል ጦርነቱ ሳይጀመር በፊት አስቀድሞ በትርክት ነው የሚወጋ ማለት ለምሳሌ አማራ ክልል ላይ ጦርነቱ ከመታወጁ በፊት አስቀድሞ አገዛዙ ነገርማ የሽጥላን ማስወገድ የሄደበት ምክንያት በዋናነት
ለአሰራር የመንግስታዊ እንቅስቃሴና ተግባራትን ለመፈጸም የማንችልበት ደረጃ ላይ ክልሉ ላይ ደርሰናል በሚል በትርክት አስቀድሞ የጦርነቱን ብልጫ ለመያዝ የተደረገ እንቅስቃሴ እንደሆነ ተገነዘባላችሁ። ወደዛ ለመግባት ከኢንተርቬንሽኑ በፊት መፈጠር እንዳለባቸው ክንውኖች ወይንም ደግሞ ያንን ሁኔታ ለመፍጠር የሚያስችል ሶሊድ ግራውንድ የመፍጠር እንቅስቃሴ አካል አድርጋችሁ ልትወስዱት ትችላላችሁ ለማለት ነው። ያንን አደረገ። ቀጥታ በአማራ ክልል ላይ ገባ፣ ጦርነቱን አወጀ ማለት ነው። ለወታደሮቹ የነገረው ኢሚዲየት ሪዝን በወቅቱ የክልሉ ባለስልጣናት ከቦታ ቦታ ተንቀሳቅሰው መስራት አይችሉም፣ መንግስት ተንቀሳቅሶ መስራት አይችልም፣ ሰላምና ጸጥታን ማስከበር አለብን፣ ህግና ህገ መንግስታዊነትን ማስከበር አለብን፣ ከመንግስት ውጪ የታጠቀ አካል መሆን የለበትም፣ ጽንፈኛ፣ ሌባ፣ ዘራፊ እያለ ነው የገባው። ፍላጎቱ በርካታ ነው። ለዲፕሎማቲክ ማህበረሰቡ ሌላ ነው የተነገረው፣ ለባዕዴንና ለባዕዴን መዋቅር የተሰጠው ምክንያት ሌላ ነው ፊድ የተደረገው፣ ኦህዴድ የሚያውቀው የጦርነት ምክንያት ሌላ ነው፣ ኢምፖርት ያደረጉት ደግሞ የተዋሱት የጦርነት ምክንያት ደግሞ ሌላ ነው። የበርካታ ኃይሎች የጦርነት ፍላጎት ድምር ውጤት ነው አማራ ላይ ጦርነት እንዲታወጅ ያደረገው ማለት ነው። ናው በትግራይ ጦርነት ለመጀመር የሚያስችል ቅድመ ሁኔታዎችን አስቀድሞ የማጠናቀቅ ስራ ላይ ነው እየተረባረበ ያለው አገዛዙ። ይሄንንም የሚያደርገው አስቀድሞ ልክ አብን በአማራ ክልል ህግ ይከበር፣ ከመንግስት ውጭ የታጠቀ አካል እንዳይኖር እያለ መግለጫ ያወጣ ነበር። ጦርነቱ አማራ ላይ ከመታወጁ በፊት አልፎ ተርፎም ይልቃል ከፍ ያለ ዶክተር ይልቃል ከክልሉ አቅምና ቁጥጥር በላይ ስለሆነ የፌደራል መንግስቱ ጣልቃ ይግባልኝ የሚል ደብዳቤ ጽፏል። ታስታውሳላችሁ። these are just conditions ጦርነቱን ለመጀመር የሚያስችሉ ሁኔታዎች እንዲፈጠሩ እነዚህ አካላትን ማቆየት ይፈልጋል። የአብን ሚና እሱ ነበር። መከላከያው ልዩ ኃይሉ ይፍረስ የሚል ድጋፍ መግለጫ ያወጣ ነበር። የክልሉ መንግስት መዋቅር ኢንቪቴሽን ደብዳቤ ይጽፋል፣ መንግስት ይግባልን እያለ የራሳቸው ህዝብ ላይ ጦርነት ያሳውጁ ነበር። ኦህዴድ ግን ለምን አማራ ክልል እንደሚገባ ያውቅ ነበር። ምክንያቱ ለነሱ ከሰጠው ምክንያት የተለየ ነው። ጥፋቱ አማራ ላይ የታወጀው ጥፋት አማራ ክልል ከታጠቁ ኃይሎች ጋር የሚገናኝ አይደለም። የኦህዴድ ምክንያት ሰፊ ነው። አማራ ላይ ጦርነት የታወጀበት ምክንያት ማለት ነው። ናው ትግራይ እንዲገባ እየወተወቱ ነው። ማን? የትግራይ ልሂቃን። የትኞቹ? ዲፌክተርስ። ወደ አብይ አህመድ ዲፌክት ያደረጉ የትግራይ ልሂቃን እየጻፉ ነው። ለማን? ለዓለም አቀፉ ማህበረሰብ እየጻፉ ነው። ማላይ ጦርነት እንዲታወጅ ልክ በአዴን እንደሚያደርገው የራሱን በአዴን በአምሳሉና ቅርጹ ፈጠረ። ማን? ኦህዴድ። ማላይ ትግራይ ላይ የትግራዩን ያው በአዴን አንለውም፣ የተለያየ ስም ስጡት፣ ራሳቸውን በተለያየ መንገድ የሚጠሩ ናቸው። ምስለ በአዴን ነው anyway። ሰማው ፖለቲካሊ ስማርት ነኝ የሚል እኮ አካል ነው፣ ለህዝብ ቆረቆራለሁ የሚል አካል ነው። ግን የኦህዴድን unintended motive ድብቅ አጀንዳ መረዳት ያልተሳነው የኦህዴድን የበላይነት ለማስፈጸም የሚሰራ ዛሬም የዓለም አቀፉ ማህበረሰብ ለኦህዴድ ድጋፍ እንዲያደርግለት በምን ምክንያት? ልክ አማራ ክልሉ ላይ የታወጀው ጦርነት ዓለም አቀፋዊ ዕውቅና እንደተሰጠው ሁሉ ትግራይ ላይ የሚደረገውም ዘመቻ እንደዛ አይነት ዕውቅና እንዲሰጠው ኦህዴድ ውስጥ ቁጭ ብሎ አዲስ አበባ ላይ ቁጭ ብሎ በሚያገኘው ሬንት በዛ እየተተዳደረ ትግራይ ላይ ጦርነት ጀምሩ እንጂ ምን ነው ዘገያችሁ እያለ እየጻፈ ነው ያለው። ደብዳቤ ይጽፋል፣ ጽሁፎችን ያወጣል፣ መግለጫዎችን ያወጣል፣ ሚዲያ ላይ ከመጥቶ ቃለ መጠየቅ ይሰጣል፣ ኢንተርቪው ይሰጣል። በአንድ በኩል የዓለም አቀፉን ማህበረሰብ፣ በሌላ በኩል የኢትዮጵያን ህዝብ ብሬን ዋሽ ለማድረግና ጦርነቱን እንዲደግፍ የኦህዴድን ዘመቻ እንዲደግፍ ለማድረግ እየሰራ ነው ያለው። የአውሮፓ ኤምባሲዎች፣ የአውሮፓን ህብረት በቅርብ ጊዜ አውሮፓ በጀት መልቀቁ ዋናነት የነጻድቃን የነጌታቸው ስራ ሂደት ነው እንጂ ኦህዴድ አሳካው ለማለት ኦህዴድ politically dead, politically የሞተ ነው።
ሊቀጥል የሚችልበትም እድል አናሳን በምንም መንገድ ተጠጋግኖ ቢመጣ ስርዓት ሊሆን አይችልም ትርምስ ነው ኦህዴድ ማለት chaos ነው ኦህዴድ ማለት ስርዓት አይደለም የሚያደርገውን ነገር እየተመለከታችሁ ነው በሀገሪቱ ውስጥ ልናስበው ቀርቶ ልንገምታቸው ማንችላቸው ውድመቶች ነው በሀገርና በህዝብ ላይ ያዋለደ ያለው every single day so ይሄ ቡድን እኔ አንዳንዴ ማልመክረው በነገራችን ላይ አንዳንዴ የማልሰራቸው ፕሮግራሞች አሉ የኦህዴድ ጥፋቶች ፕሮግራም አድርጌ ያላመጣቸው ምክንያቱም ኦህዴድ ራሱን ሲያወድም በምንም መንገድ ልታስቆመው አይገባም you just let them do that ያያደረጉ ያሉትን ውድመት እንዲያደርጉ መታረጋቸው ሲሳሳቱ እነዚህን ኃይሎች ማስቆም ስለማያስፈልግ ራሳቸውንም ነጋቸውንም ስርዓቱንም እየበሉት ስለሆነ ማለት በዛ ልክ ነው ውድመት እየፈጸሙ ያሉት አንዳንዴ ከውድመታቸው ለማስቆም ስትል የማስነግራቸው ነገር ስላለ ማለት ነው ስትራቴጂያይዝ አድርገህ ስለምትሰራ somehow so አሁን ያለው ነገር ዘ ኢኮኖሚስትም አልጀዚራ የሚዘውት የወጡት ነገር ዘ ኢኮኖሚስት በአንድ በኩል ሱዳን ላይ ስላለው ስለ RSF ነው ይዞ የመጣው ሌላኛው ደግሞ አልጀዚራ ይዞ የመጣው ነገር ሀገሪቱ ውስጥ እየተፈጠረ በአለም አቀፉ ማህበረሰብም ዘንድ አዲስ ጦርነት ሊፈጠር የሚችልበት ሂደት እየመጣ እንዳለ ተገንዝበናል የሚል ይሄም ፍርሃትን መፍጠሩን የሚያሳይ ነው እና አብይ አህመድ ለዚህ ጠቅመናል ያሉትን ሁሉንም ዝግጅት እያደረጉ ነው ያሉት ሁሉንም ዝግጅት በተለይ የዲፕሎማቲክ ማህበረሰቡን ለማሳመን ፕሪቶሪያን የጣሰው ለህግ የማይገዛው የቀደመ ስርዓትን መልሻለው ያለው የትግራይ ኃይል ነው ህወሓት ነው እያለ በደንብ ብሬኖች ለማድረግ የራሱን የትግራይ ልሂቅ በመጠቀም እንደዛ አይነት ነገር ለመፍጠር እንደዛ አይነት ትርክት ለመፍጠር ጥረት እያደረገ ነው በሌላ በኩል ህወሓትም ለምን ቀድሞ የነበረውን ሁኔታ እንደመለሰ የሚያስችል ቀድሞ የነበረውን ለምሳሌ ምክር ቤት ለምን ሬኢንስቲትዩት እንዳደረገው ለምን እንደመለሰው ለምን ራሱን ለመከላከል እንደተገደደ ለምን አዲስ አስተዳደርና አመራር ለማዋቀር እንደተገደደ አሁን ህዝቡ ያለበትንም ሁኔታ ፕሪቶሪያ የፈጠረውንም ነገር ከዛም በኋላ የመጡ ነገሮች በምን ያህል ደረጃ የፖለቲካ በተለይ ፕሪቶሪያ እንዴት ዊፐናይዝ ተደርጎ ሲያጠቃ እንደነበረ የትግራይንም ህዝብ አካባቢውንና አካባቢውንም ሰላም ለማሳየት በሌላ በኩል መጠነ ሰፊ ስራ እየሰራ ነው ያለው ሽሚያዎች አሉ ብልጽግና በአንድ በኩል ዲፕሎማቶችን አምባሳደሮችን በራሱ መንገድ ሞቢላይዝ ለማድረግ ለማሰለፍ ከባድ ጥረት እየተደረገ ነው ያለው ሁለቱም እንቅስቃሴዎች ግን ምን ይነግሩናል አሁን አክቹአሊ እነዚህ ሰዎች ከሚሰጡት መግለጫ ላይ ተነስታ አይደለም ምን ሊከሰት ይችላል የሚለውን ነገር የምትሰማው ሁለቱም የሚናገሯቸው ነገሮች ዲፕሎማቲክ ማህበረሰቡን በአንድም በሌላ መንገድ it's just a policy dance ወይንም የዲፕሎማቲክ ዳንስ ታደሰ እየወጣ የሚሰጣቸው መግለጫዎች አሉ ትላንትና ላነሳው ነበር ለምሳሌ ታደሰ ትላንት የሰጠው መግለጫ አለ ተፈቅዶለት ነው somehow እንደዛ አይነት ነገሮችን መግለጫ እንዲሰጥ የተደረገው ብዬ ነው ማምነው በእኔ እምነት በተወሰነ መንገድ ግን I think በጊዜ ሂደት ታደሰ would definitely እና አብይ አህመድ ታደሰ ደብዳቤ ጽፎ እንዲወጣ ነው የሚፈልጉት በእኔ እምነት ልክ ይልቃል ያደረገውን አይነት ነገር እንዲያደርግ ደብዳቤ ጽፎ ከአቅማችን በላይ ስለሆነ ገቡልን ብሎ ጽፎ እንዲወጣ ነው የሚፈልጉት ኢንትሪም አድሚኒስትሬሽኑ በሙሉ ውሳኔ ካቢኔውን ሰብስቦ ተግባራዊ ማድረግ የሚችለው ይሄንን ነገር ለዚህ ፐርፐዝ ነው የሚፈልገው ታደሰን ባይዘው ከዛ ውጪ ለምንም ፐርፐዝ አይፈልገው ተባሮ እንዲመጣ ይፈልጋል ግን ደብዳቤ ጽፎ እንዲመጣ ነው የሚፈልገው ከዛ በኋላ ኢንተርቬን አደርጋለሁ ምክንያቱም ኢንተሪም አድሚኒስትሬሽኑን እኛ ህጋዊ መንግስትን እንመልስም ህጋዊ መንግስቱን ሊያፈርሱ የተነሱ ኃይሎች ብሎ የውጊያ ምክንያት እንዲያገኝ ያስችላል ብልጽግና ስለዚህ ያንን እየፈለገ እንዳለ ግልጽ ነው በዛ መንገድ ተረዱታላችሁ በሌላ በኩል ደግሞ there is fact ትግራይ ላይ ያለው ደግሞ ሁኔታ ህብረተሰቡ ያለበት ሁኔታ በሀገሪቱ ውስጥ አጠቃላይ ያለው ፖለቲካ በትግራይ ላይ የሚፈጠረው በአማራም በሌሎችም አካባቢ ላይ የምንመለከተው መከራና ስቃይ ደግሞ በሌላ በኩል ተጨባጭ ኡነታ አለ እነዚህ ሁለት ኡነታዎች ወዴት ሊያደርሱ ይችላሉ ከዚህ አንፃር ማን የተሻለ በተለይ ደግሞ
ትርክትን በመቆጣጠር ረገድ ምን ሊፈጥር ይፈልጋል ምንስ ይፈጠራል የሚለው ነገር እንግዲህ በጊዜ ሂደት የምናየው ነው ብዬ ነው ማምነው አሁን ባለው ሁኔታ ግን ሁለቱም አካላት በተለይ በትርክት ደረጃ ያለውን የበላይነት ለመያዝ ኃይሎችን ዲፕሎማቶችን ከጎናቸው ለማሳለፍ በርካታ ጥረቶች እያደረጉ ነው ያሉት ነው ብልጽግና በጦርነት ላይ ሌላ ተጨማሪ ጦርነቶችን በመጀመር ሂደት ውስጥ ግን ችግር ያለበት ድርጅት አይደለም በርካታ ጦርነቶችን በተለያየ ጊዜ በአንድ ጦርነት ላይ ሌላ ጦርነትን የመደረፍ ፍላጎት ያለው ስብስብ እንደሆነ ግን በግልጽ የምናውቀው ነው በዚህ ሂደት ውስጥ ራሱን ማየት ያለበት በተለይ አማራው ኃይል ደግሞ ትኩረቱንና ፎከሱን ማድረግ ያለበት ብዬ ማስበው አላማው ላይ ነው ብልጽግና ወደ ምስራቅም ወደ ምዕራብም ወደ ደቡብም ወደ ሰሜንም ሄዳለው ቢል የአማራ ጠላትነቱን አይቀንሰውም አይጨምረውም ላፍታም ቢሆን ትኩረታችንን ልንነሳው የማይገባው የዚህ አገዛዝ በህዝባችን ላይ ያደረሰ ያለውንና እየፈጸመ ያለውን ጥፋት ነው የሚል ነው ብልጽግና ቤትም መንገድ ቤትኛውም አጀንዳ ተሸፍኖ ቢመጣ ለአማራ ህዝብ ያለው ጠላትነት የሚቀንስ አለመሆኑ በደንብ መገንዘብ ነው ሌላው ኢኮኖሚስት ይዞት የወጣው ነው እንግዲህ አልጀዚራ በዋናነት ያሳየው በአጠቃላይ በትግራይ ውስጥ በቅርብ ጊዜያት የመጡትን ለውጦች ነው የለውጦቹ ሂደቶች ደግሞ ጦርነት ሊያዋልድ ይችላል የሚለው ነው ኢኮኖሚስት ይዞ የመጣው ነገር ግን በአርኤስኤፍ የሚባለው ቡድን እንዴት የኢኮኖሚና የፖለቲካ ኃይል ወታደራዊ ኃይል ሆኖ በምስራቅ አፍሪካ ለመውጣት እያደረገ ያለውን ጥረት የሚያሳይ ነው ከዛም አልፎ በዛው በሱዳን ውስጥ ያሉ ሌሎች ትንንሽ የታጠቁ ኃይሎችን ለምሳሌ እንደ ኤስኤፒኤልኤም ኖርዝ ወይንም ሱዳን ፒፕል ሊበሬሽን ፍሮንት የሚባል ኖርዝ እያለ ራሱን የሚጠራው እዚህ በተለይ ደግሞ ብሉ ናይል አካባቢ ላይ የሚንቀሳቀሰው ማለት ነው በእነ አልሂሉ የሚመራው ኃይል እሱንም ጭምር ይዞ በርካታ የታጠቁና ያልታጠቁ አካላትን ከጎኑ አሰልፎ እንዲሁም ከኢትዮጵያና በኢትዮጵያ ውስጥ ራሱን አደራጅቶ ወደ ሱዳን ማጥቃትና የማጥቃት እንቅስቃሴን የጀመረበትን ሂደት ኢኮኖሚስት ዛሬ አስነብቧል እሱም ምን ያህል ድርጅቱ የመጣባቸውን በቅርብ ጊዜያቶች ውስጥ የመጣባቸውን በተለይ እድገት ሂደቶች የሚያሳይ አድርጎ ለማቅረብ ጥረት አድርጓል በዛ ውስጥ ግን ኢኮኖሚስት አስገራሚ ነው ያለው ኢትዮጵያ ከእንደዚህ አይነት ቡድን ጋር አፊሌት አድርጋ መሬቷን ይሄ ኃይል ጦር እንዲያደራጅ ፈቅዳ ከዚህም ከኢትዮጵያ ሉዓላዊ ግዛት ወደ ሱዳን ላይ የሚቃጣ ጥቃት እንዲኖር መፍቀዷ በታሪክ ውስጥ የሚያስገርም ነገር ነው ሲል ዘግቦታል ኢኮኖሚስት ዛሬ በነገራችን ላይ what is surprising is ብሎ ነው የሚያነሳው ለዓለም ለመላው የዓለም ህዝብ አስደናቂ ሆነው ኢትዮጵያ ከሉዓላዊ ግዛቷ ተነስቶ ወደ ሱዳን መንግስት ሉዓላዊ ግዛት የሚያጠቃ ቡድን እንዲኖር መፍቀዷ አስገራሚ ሆኖ ተመዝግቧል ይያለ ኢኮኖሚስት በስፋት ዛሬ ትንተና የሰጠበት ጉዳይ መሆኑን በዚህ አጋጣሚ ላንሳ ብዬ ነው ይሄንን ካልኩ በኋላ ተጨማሪ ሁለት መረጃዎችን ወደ እናንተ ላድርስ አንደኛው የአውሮፓ ህብረትን በተመለከተ ነው ሁለተኛው ደግሞ የኩርሙክ ጎልድ ማይን ወይንም የኩርሙክ የወርቅ ማዕድንን በተመለከተ በቀደም እንግዲህ ትላንትና የነገርኳችሁ ነገር አለ ቻይና በሉት የአውሮፓ ህብረት በሉት ሌላው የአውሮፓ ሀገር በሉት ባንግላዴሽ ባለሀብቶች የህንድ ባለሀብት በሉት እየተራኮተ ነው ያለው ኢትዮጵያ ላይ ብዙዎቻችሁ ኢትዮጵያ ስላደገች ነው የሚል ትርጉም የሚነግሯችሁ ሚዲያዎች እንዳሉ አውቃለሁ ኢትዮጵያ በተለያዩ ጊዜያቶች ክሎዝ ዶር ፖሊሲ ተከትላለች ለምሳሌ በጎንደሪያን ፔሪድ እየተባለ በታሪክ የምናውቀው በተለይ ደግሞ ከዛ የሃይማኖት ጦርነት በኋላ ኢትዮጵያ ሰማው ከገባችባቸው የሲቪል ጦርነቶች በኋላ የበር መዝጋት ፖሊሲ ተከትላለች ወይንም ክሎዝ ዶር ፖሊሲ ተከትላ ታውቃለች በጣም ለረጅም አመታት ኦልሞስት ወደ 250 300 አመታት የሚጠጋ ጊዜ በሯን ጥርቅም አርጋ ለዓለም አቀፉ ማህበረሰብ ዘግታ እንደውም አንዳንዶች ኢትዮጵያ ዓለምንም ረስታ ዓለምም ኢትዮጵያ ረስቷት ኖረች ይያሉ ይጽፋሉ ለብዙ መቶ አመታት ኢትዮጵያ ከውጭ የሚመጣባትን ጥቃት ለመከላከል በሯን ዘግታ የውስጥ አንድነቷን ለማጠናከር በርካታ ጥረቶች አድርጋለች በዚህ ሂደት የዓለም ኢንዱስትሪያል አብዮት ወይንም ኢንዱስትሪያል ሪቮሉሽን አመለጣት ኢትዮጵያን በኋላ ዘግይቶም ቢሆን ዳግማዊ አጤ ቴዎድሮስ ተነሳና ቴዎድሮስ የኢትዮጵያን አንድነትም ከዛም አልፎ ኢትዮጵያን ለማዘመን በርካታ ጥረት አድርገው ነበር አጤ ቴዎድሮስ ከዛ በኋላ እንግዲህ ኢትዮጵያ
ዓለምን የምትመለከትበት መነጽር የኢትዮጵያ ፖሊሲ ስኬፕቲካል ነው። ክፈቺ ስትባል በሯን የምትከፍት እበጂ ስትባል ከዓለም ጋር የምታበድ ሀገር አልነበረችም። ለረጅም ጊዜ ዓለምን የምትመለከትበት መነጽር አለ። ዓለምም ኢትዮጵያን የሚመለከትበት መነጽር አለ። በተለይ የውስጥ አንድነቷንና ሀገራዊ ሉዓላዊነቷን የቅድሚያ ሰጥታ የትኛውም ዲፕሎማቲክ ኢንጌጅመንት ያለውን ስታተስ ኮና የዓለም ባላንስ የሚያስጠብቅ እንዲሆን በርትታ ተክታ ሰርታለች። ኢፍትሃዊ በመሰላት ጦርነት የሰላም አስከባሪ ኃይል ልካ ከፍትህን ከተነፈጉ ወገኖች ጋር ቆማ ታውቃለች። በነጻነት በጸረ ኮሎኒያል ትግል ውስጥ በርካታ ሀገሮችን አደራጅታለች፣ ልሂቃንን አስተባብራለች፣ ገንዘብ መድባለች፣ ክስ ከሳለች። ያላደረገችው ነገር የለም። የአፍሪካ ሀገራት ነጻነት እንዲጎናጸፉ የሰው ልጆች እኩል ናቸው ለማለት በዓለም አደባባይ ሰብካለች ኢትዮጵያ ሀገራችን። ከዛ በኋላስ የመጡ ማርክሲስቶቹም ከንጉሱ መገርሰስ በኋላ በነገራችን ላይ የኢትዮጵያን የውስጥ ፖሊሲ በተቻለ መጠን የፖሊሲ ሉዓላዊነት እንዲኖራት ለማድረግ ጥረት አድርገዋል። አንዳንዶቹ ማርክሲስት ነን ብለው ራሳቸውንና ፖሊሲያቸውን ከማርክሲስቶቹ ጋር አላይን ቢያደርጉም የኢትዮጵያ የፖሊሲ ነጻነት እንዲጠበቅ በግል ጥረት አድርገዋል። ያለው ዓለም አቀፋዊ ሁኔታ በተለይ ኮልድ ዋር ዘመን ወይንም የቀዝቃዛ ጦርነት ዘመን በአንድም በሌላም መንገድ ቢፈቅድም ባይፈቅድም ራሳቸውን የግድ አስገድደው በተለየ መንገድ እንዲቆሙ ጫና ቢደርስባቸው ነን አላይድ ሙቭመንትን በማፍጠር ከሁሉም ጋር አላይድ አይደለንም የፖሊሲ ነጻነት ይፈቀድልን ብላ በመሪነት ካስተባበሩ ሀገራት መካከል ኢትዮጵያ አንዷ ናት። በተለይ አፍሪካ የኤዥያ ሀገራትን በማስተባበር ረገድ በርካታ ሚናዎችን የተወጣች ሀገር ነች። እነመለስ ዜናዊም ስልጣን ላይ በነበሩ ጊዜ ከሌሎች ጋር የሚኖራቸውን የትብብር አድማስ ለይተው ግን የኢትዮጵያን የፖሊሲ እና ሀገራዊ ሉዓላዊነት በተለየ መንገድ አይተው ከና አሜሪካ ጋር ለምሳሌ በቀጠናው ላይ የሚኖረን ትብብር ጸረ ሽብር ትብብር ሰላምና ቀጠናዊ ሁኔታዎችን በማስከበር ረገድ በሚኖረን ትብብር የአሜሪካን ፍላጎት በተለይ በአፍሪካ ያላትን ፍላጎት በአንድም በሌላ መልኩ መልቲላተራል ተቋማትን በመጠቀም ፍላጎታቸው ኢንተርቴን እንዲደረግ ማድረግ ግን የኢትዮጵያ የፖሊሲ ነጻነት እንዲጠበቅ አሁንም ትግል አድርገዋል፣ ዋጋም ከፍለዋል። በመጨረሻ ማን መጣ ነው ጥያቄው። በመጨረሻ ኃይለ ማርያም ደሳለኝ ስልጣን ለቀቁ። ስልጣን የለቀቁት በቄሮ በፋኖና በሌሎች ንቅናቄ ቢሆንም በርካታ እጆች ከኋላ ከጀርባቸው አሉ። ምናልባት ፕሮግራም አልሰራንበት ይሆናል፣ እሳቸውም አልተናገሩትም ይሆናል። በጣም በርካታ ፍላጎቶች ነበሩ። እሳቸው ስልጣን ከለቀቁ በኋላ በባህል በእሴት በመልክ ፈጽሞ ኢትዮጵያን የማይመስል በኢትዮጵያ ምድር ላይ ኢትዮጵያዊ ያልሆነ ስርዓት በቀለ። what makes የአብይን ስርዓት exceptionally different ከኢትዮጵያ ከ1960ዎቹ በኋላ ከታዩ ስርዓቶች ፈጽሞ የተለየ ነው የአብይ አህመድ ስርዓት። ባለፉት 40 ሲደመር 26 ዓመታት 66 ዓመታት ውስጥ ኢትዮጵያ ውስጥ ካይተው ከሚታወቁ ስርዓቶች የተለየ ኢትዮጵያ ባለፉት 600 700 ዓመታትም ጭምር ካሳለፈቻቸው የፖሊሲ እና አይነት ባህሪ ይዘት ፈጽሞ የተለየ ስርዓት ነው የአብይ አህመድ ስርዓት። የአብይ አህመድ ስርዓት የኢትዮጵያን ህዝብ ጦርነት ለመግጠም የደፈረ ነው። አስምሩልኝ። የኢትዮጵያን ህዝብ ጦርነት ለመግጠም የደፈረ ስርዓት ነው። የኢትዮጵያን ህዝብ ማንም ጦርነት ደፍሮ የኢትዮጵያን ህዝብ አድምቶ የኢትዮጵያን ህዝብ በጦርነት ያሸነፈ ሀገር አለ ካለ ጻፉልኝ። ከኢትዮጵያ ህዝብ ጋር ተዋግቶ ድል ያደረገ አንድ ሀገር ጥሩልኝ። በታሪክ የለም። ብሪፍ የሆነ ኮሎኒያል ኦኩፔሽን ነበር። እሱንም የኢትዮጵያ ህዝብ አርበኝነት ወደ ቤቱ ሳይገባ ተፋልሞ ነፃነቱን አስከብሯል።
ከዛ በኋላ የኢትዮጵያ ህዝብ ሙሉ ለሙሉ መብቱን ክብሩን ሉዓላዊነቱን የዘረፈውና የገፈፈው ስርዓት የአብይ አህመድ ስርዓት yes ኢትዮጵያ ባድ ፖሊሲዎች ነበሯት ኢትዮጵያን የሚያመስሉ ድቅል ስርዓቶችን በሀገሯ ስርዓት መንግስታዊ ስርዓት አርጋ ተክላለች ከ1991 በኋላ በፈረንጆች አቆጣጠር ለኢትዮጵያውያን ባድ የሆነ ስርዓት ነው it doesn't mean that ፌደራሊዝሙን እየተቃወምኩ አይደለም አተገባበሩ የተገበረበት መንገድ እና ኢትዮጵያንና ሴቷን ሀገረ መንግስቷን ያመጣበትና የተነተነበት መንገድ ስርዓቱ completely ኢትዮጵያን የማይመስል ነው anyway ፌደራሊዝሙ ላይ ዲቤት ልናደርግ እንችል ይሆናል doesn't matter አሁን እሱን እያወራሁ አይደለም ግን ያም ሆኖ ኢትዮጵያ የፖሊሲ ሉዓላዊነት ነበራት በሮቿ ሀብቶቿ ዝግ ነበሩ የአብይ አህመድ ስርዓት changed everything ጦርነትንም ጭምርና የጦርነትንም አይነትና ባህሪ ጭምር ለመጀመሪያ ጊዜ ኢትዮጵያውያን በሁሉም አቅጣጫ a war of all against all ሁሉም ከሁሉም ጋር የሚዋጋበት ስርዓት እንዲፈጠር አደረገ አብይ አህመድ በዚህ ሁሉ ፍጅትና አልቂት ውስጥ ደግሞ ፖሊሲውን ሊበራላይዝ አደረኩኝ ብሎ መጣ ሁሉም ነገር ክፍት ነው አሁን እዳው እስካንገት ነው ጫናው እስካንገት ነው የኢትዮጵያ ማዕድናት ቀርበዋል አውሮፕላኖቹ ቀርበዋል ፋብሪካው ሁሉ ነገር ቀርበዋል አማራን ያሸንፍልኝ እንጂ ሁሉንም እሰጣለሁ ይመጣሉ እጅ ይሰጣሉ ይላል ሀብቱን ሲሰጥ እና ምን ቸገረው ስለዚህ እጅ ይሰጣሉ ሁሉም ይመጣሉ የሚለው ሀብቱን እየሰጠው ዋጋለው ለሀገሪቱ ሀብት በሀገሪቱ ሪሶርስ ዋጋለው ነው ይያለ ያለው ከዚህ ጋር በተያያዘ እንግዲህ ይሄንን ሁሉ ባክግራውንድ ያነሳሁላችሁ ለምንድነው ነው በቅርቡ ስለሆኑ ነገሮች ላነሳላችሁ ይሄንን ሁሉ ባክግራውንድ የሰጠዋችሁ በጣም መሰረታዊ የሆነ ነገር ይሆነ ነው something critical is ኢትዮጵያ ውስጥ ዴቨሎፕ ያደረገ ስላለ ነው ማነሳው ለኢትዮጵያ ማዕድናቶች ውስጥ አንደኛው የኩርሙክ የወርቅ ማዕድን ኩርሙክ የሚባለው በኢትዮጵያና በሱዳን ድንበር መካከል ያለ ቤኒሻንጉል ጉሙዝ ክልል የሚገኝ በአፍሪካ ውስጥ ተወዳዳሪ የሌለው በአመት እስከ 290 ኦንስ per year ሊመረትበት የሚችል ሰፊ የማዕድን ስፍራ ነው ይሄንን ማዕድን አላይድ ጎልድ የሚባል የካናዳ ድርጅት በዋናነት በውስጡ በርካታ ሼር ሆልደሮች የግብጽ ድርጅቶችን ጨምሮ በተለይ ደግሞ አስኮም የተባለ የቃላ ሆልዲንግ ግሩፕ የሆነ የግብጽ ድርጅትም ጭምር በሚሊዮኖች የሚቆጠሩ ሼር ያሉት ይሄንን ማዕድን ይዞ ነበር የነበረው ለቀስካ ቅርብ ጊዜ በቅርቡ የካናዳው ካምፓኒ ይሄ አላይድ ጎልድ የሚባለው ካምፓኒ በ4 ቢሊዮን ዶላር በተለይ ወርቅ በኪሎግራም $5000 እየተሸጠ ባለበት እለት አላይድ ጎልድ ለቻይናው ዚጂንግ ለተባለ የጎልድ ማዕድን ወይንም ዚጂንግ ጎልድ ኢንተርናሽናል ተብሎ የሚጠራ ድርጅት በ4 ቢሊዮን ዶላር ይሸጣል ማን የካናዳው ድርጅት ለማን ለግብጽ ዳሚን ለቻይና ድርጅት የማንን ወርቅ የኩርሙክን ወርቅ ኢትዮጵያ በዚህ ውስጥ ምን አገኘች ወሬውን ከሰው ነው የሰማችው can you believe it ከሰው ነው የሰማችው ይሄንን 4 ቢሊዮን ዶላር ግብጾቹ ካናዳዎቹ ሲሸጡ ለቻይና ግብጾቹ አንሸጥም ብለው still ከፍተኛ ሼር ሆልደር ናቸው በተለይ ደግሞ አላ መሐመድና አሚር ነጂብ የሚባሉ ብሩክ ወርቁ በሚባል ግለሰብ ነው አመቻችነት ነው በተለይ በዚህ ድርጅት ውስጥ ካላይድ ጎልድ ጋር ሼር እንዲኖራቸው አድርገው ግብጾች ከዳሰው ግድብ 100 ኪሎ ሜትር ርቀት ላይ ያለውን የኩርሙክ ወርቅ ማዕድን ሼር ሆልደር ሆነው ግብጾች አሉ በዛ ወርቅ ማዕድን ስፍራ
በወለጋ በሻኪሶ በለገደምቢ በደላንታ በምን ልበልህ የሀገሪቱ ሀብት እንዳለ it's just open for market እየተፋጀ ነው ባለቤት የለም ተዋጉ ነው የጦር መሳሪያው ይቀርባል ይዋጋል የኦሮሞ ወጣት የደቡብ ወጣት ይላካል አማራና ትግራይን ውጋን ብሩስ ይሄው መሬት እየተሸጠ ነው ይሄው ማዕድን እየተሸጠ ነው ይሄው እየተሸጠ ነው በዛ አይነት ሁኔታ ውስጥ ነው ያለው የሚለውን ነገር በደንብ እንድታውቁት ነው ለማለት ነው ፕሮግራማችን ሆፕፉሊ ላይቭ እንዳለ ተስፋ አደርጋለሁ ቴክኒሻናችን ፕሮግራማችን ላይቭ አለ ስቲል እየሄድን ነው እኔ ጋር ስላላሳየኝ ብዬ ነው ቴክኒሻናችን ጻፈልኝ እየሄድን መሆናችን አሳውቀኝ የተመለከትኩት ስላልሆነ ነው ይቅርታ ጠይቃለሁ እኔ ቴክኒሻናችን እስኪ ጽፍልን እየጠበቅኩኝ ነው ያለሁት እየሄድን መሆኑን ለማየት አየር ላይ እሺ አመሰግናለሁ አየር ላይ ነው ያለነው እሺ በጣም አመሰግናለሁ ያ በቀደም እንግዲህ ፌብሩዋሪ 17 ይመስለኛል በቀደም አይደለም ፌብሩዋሪ 17 ላይ ከዚህ ጋር በተያያዘ አሲስታንት ዲፒዩቲ ፎር አፍሪካን አፌርስ ቼሊ ኡርባን የተባሉ የካናዳ የአሲስታንት ዲፒዩቲ የአፍሪካ ጉዳዮች ረዳት ምክትል ናቸው አስተባባሪ ናቸው የአፍሪካ ጉዳይ ሄደው ይሄንን ካምፓኒ አላይድ የሚባለውን አላይድ ጎልድ የሚባለውን የካናዳ ድርጅት ለማናገር ሞክረዋል የካናዳ መንግስትም በነገራችን ላይ ከባድ ድንጋጤ ውስጥ ነው የገባው ካምፓኒዎቹ በተለይ ያንን የወርቅ ማዕድን ለቻይና መሸጣቸውን ተከትሎ ማለት ነው አብይ አህመድ ጉዳዩን ልክ እንደ ካናዳው ቼሊ ኡርባን አብይ አህመድም እንደዚሁ በስማ በለው በኋላ ላይ ሽያጩን ነው ሰማው በራሱ ሀብት ላይ ሀገሪቱ የማዘዝ አቅሟ ምን ያህል ሊሚትድ እንደሆነ በዚህ አጋጣሚ እንድታውቁት ነው ማነሳው ናው ለቻይኖቹ ከተሸጠ በኋላ አብይ አህመድ ማስቆም ይችላል ወይ የኢትዮጵያንስ ጥቅም ማስቀመጥ ይችላል ወይ ግብጾቹስ በዚህ ውስጥ ያላቸውን ተጽዕኖ በተመለከተ ማስቆም ይችላል ወይ ነው ጥያቄው አይደለም 2023 ላይ ነው ግብጾቹ በዚህ ድርጅት ውስጥ ሼር እንዳላቸው የታወቀው በነገራችን ላይ ተመስገን ጥሩነህ ዋና ኢንሳ ዳይሬክተር እያለ በወቅቱ አብይ አህመድ ሰምቶ አበደ ምንም ሊያመጣ አልቻለም በኋላ ላይ አሁን እንደምትመለከቱት በዋናነት ቻይኖቹ የዚህ ትልቅ እንዳልኩት በአፍሪካ እጅግ ተወዳዳሪ የሌለው በ2290,000 ኦንስ ፐር ይር ሊያመርት የሚችል ሰፊ የወርቅ ማዕድን ስፍራ ነው በነገራችን ላይ በእነዚህ ሀብቶች ነው እንግዲህ የአማራ የትግራይም የኦሮሞም ለግሙዝም ህዝብ የሚወጋው የአፋርም ህዝብ የሚወጋው ይሄንን በደንብ ወቁት ከምን አይነት አገዛዝ ጋር እንደምትታገሉ በደንብ ማወቅ ያስፈልጋል ሪሶርሱ ምንድነው በምንድነው ህዝባችንን የሚወጋው ምን እየሰጠ ነው የሚለውን ማወቅ ያስፈልጋል ከዚህ በላይ ብዙ አይደለም ሌላው ስትራቴጂክ የሆነ ነገር ነው ለሚመለከታቸው አካላት በጽሁፍ በምንም የሚደርስ ይሆናል ሌላው የአውሮፓ ህብረት ነው የአውሮፓ ህብረት እንደዚሁ በኤፕሪል 20 እና 22 ስብሰባ አድርጎ ነበር የት ሂልተን አዲስ ላይ 500 የሚጠጉ ኢንቨስተሮች ተሳትፈዋል የአውሮፓ ህብረት ነው እንግዲህ ይሄን ስብሰባ ያደረገው ወደ 500 የሚጠጉ ኢንቨስተሮች የፖለቲካል ሊቃን እና ዲፕሎማቶች የተገኙበት ስብሰባ ነው በሂልተን አዲስ አበባ 20 እስከ 26 የተደረገ ነው በዛ ውስጥ በርካታ የአውሮፓ ካምፓኒዎች ተገኝተዋል እንዳልኩት በጣም በርካታ ትርምስ ነው ያለው ተከፍቷል ኦኬ ከዚህ በኋላ ውሃው መብራቱ ምኑ መገመት ትችላላችሁ በዚህ ሂደት ውስጥ በአንድ በኩል ስካንገታቸው ድረስ የተነከሩበት እዳ ሾርቴጅ ኦፍ ሊኩዊዲቲ የሚሉት ከሃርድ ከረንሲ እጥረት አለ እዳ ውስጥ ገብተዋል የፖሊሲ ክራይ ውስጥ ናቸው በአንድ በኩል በከፍተኛ ጫና ውስጥ ነው ያሉት በሌላ በኩል በፍጥነት ይሄንን እየተገበሩ
ኦኬ ሁሉንም እንትን ኑ ይያሉ ነው ያሉት ባናነት ያለንበትን ብቻ ከዚህ ከገባንበት ምርጫውንም አሸንፈናል እንላለን የገባንበትም ጦርነት ጣጣ ውስጥ ምንወጣበት ሁኔታ ካለ እየተባለ በከፍተኛ ደረጃ እየተሰራ ነው ያለው ከዚህ ጋር ተያይዞ አንዳንድ በተለይ የሰብአዊ መብት ጉዳይን ያነሱ የነበሩ ሀገራት እንደ አውሮፓ ህብረት ያሉ ሀገራት በተለያዩ በተለይ ደግሞ ጌታቸው ነጻድቃን በተደጋጋሚ ለአብይ አህመድን ሳንክሽን ፕሩፍ ለማድረግ አብይ አህመድ ከዚህ ሳንክሽን ነፃ እንዲወጣ ለማድረግ በርካታ ጥረት እያደረጉ እነዚህ ኃይሎች ማዕቀብ ጥለው የነበረውንም ጭምር ለአብይ አህመድ ገንዘብ እንዳይደርስ ሰጠው የነበረውንም ጭምር በአንድም በሌላ መንገድ ያው ፖሊሲው ነው ብዙ ሀገራት በሀገሪቱ ውስጥ ስላለው ሰብአዊ መብት አይደለም ብዙ የሚያስጨንቀው ብያለሁ በተደጋጋሚ ዋናው ጥቅም ነው የኢትዮጵያን ህዝብ ሰላም ደህንነትና ጥፋት መታደግ የሚቻለው በኢትዮጵያ ህዝብ የተባበረ አቅም ብቻ ነው የሚለውን ሁሌም አስመሩልኝ ከዛ ውጪ ያለው ነገር ሁሉ ኢንተርናሽናል ኮንቴክስቱ በአንድም በሌላ መንገድ የራስ ፍላጎትን ታሳቢ ያደረገ መሆኑን በደንብ ማወቅ ያስፈልጋል ማለት ነው ኤኒዌይ የአውሮፓ ካምፓኒዎች ተሰብስበው የዚህ አየር መንገድ በተለይ የአየር መንገድ ግንባታው የዚህ ቢሾፍቱ ያሉ የሚጠሩትና አብይ አህመድና ነሽመልስ ለሱ 12.5 ቢሊዮን ዶላሩን በተመለከተና ያንን ፕሮጀክት በተመለከተ በቀጥታ በግንባታ ሂደቱ ላይ አውሮፓውያኑ እንደማይሳተፉ ገልጸዋል ለዚህም ያነሷቸው ምክንያቶች አንደኛው አንሰርቴኒቲ ነው በተለይ ዩሮፒያን ዴቨሎፕመንት ባንክ የአውሮፓ የልማት ባንክ ተብሎ የሚጠራው በሀገሪቱ ውስጥ ያለው ኢኮኖሚ ሁኔታ አላምንም የሚል ነው የአውሮፓ ካምፓኒዎች በዚህ ሂደት ላይ መሳተፍ ይፈልጋሉ ለምሳሌ ዌቢልድ የሚባለው ኢትዮጵያ ውስጥ በርካታ ድርጅቶችን በተለይ በዚህ በህዳሴው ግድብ ላይም ሲሳተፍ የነበረው የጣሊያን ካምፓኒ መሳተፍ ይፈልጋል የፍሬንቹ ቪንሺ የሚባለው ካምፓኒ እንደዚሁ መሳተፍ ይፈልጋል ሌሎችም ካምፓኒዎች ፍላጎት አላቸው ግን የአውሮፓ ህብረት በቀጥታ ካምፓኒዎቹ በዚህ ጉዳይ ላይ እንዲሳተፉ እንደማይፈልግ በግልጽ አስቀምጧል የአውሮፓ ህብረት ግን በሌሎች ጉዳዮች ላይ ለምሳሌ በዲጂታል በግሪን ትራንስፖርት ላይ ግሪን ሸትል የሚሉት ኤርፖርቱን በተለይ ከአዲስ አበባ ጋር ለማገናኘት በሚደረገው የመንገድ ግንባታ ላይ በእነዚህ ጉዳዮች ላይ ለመሳተፍ ፍላጎት ያለው መሆኑን ገልጿል ይሄንን ጉዳይ ማነሳው ለምንድነው የአውሮፓ ፍላጎት ምንድነው አሁን ላይ የቻይኖቹ ፍላጎት ምንድነው የሌሎች ሀገራትስ ፍላጎት ምንድነው የአብይ አህመድስ ፍላጎት ምንድነው የኢትዮጵያ ህዝብስ ፍላጎት ምንድነው የሚለውን ነገር በደንብ እንድታዩት ነው የኢትዮጵያ ህዝብ ያለበትና የታወጀበትን ጦርነት እና ከዚህ መከራና ከዚህ ኢኮኖሚ ቀውስ ከዚህ ኑሮ ቀውስ በሰላም ወጥቶ የሀገሩ ባለቤት የመሆን ፍላጎት ነው አገዛዙ ደግሞ ስልጣኑን የሚያስቀጥል ፍላጎት ነው ሌሎች ሀገራት ደግሞ የነዚህ ባዕድናት የነዚህ ሀብቶች ፍላጎት ነው እዛ ጋር የሚያተራምሳቸው ሰብአዊ መብት ጥሰት የድሮን ጥቃት በህዝብ ላይ የሚፈጸመው ወንጀሎች ጄኖሳይድ ሌሎች ነገሮችም ማፈናቀሉ እነዚህ ሁሉ ነገሮች አይታወቁም ማለት አይደለም በደንብ ይታወቃሉ አሁን ላይ ግን ጊዜያቸው አይደለም እነዚህን ዶሴዎች ለመምዘዝ አሁን ፍላጎት የለም አሁን ላይ ለምን ግለሰቡ ያቀረባቸው በርካታ ለጨረታ ያቀረባቸው ጉዳዮች አሉ እነዚህን ታሳቢ አድርጎ የኢትዮጵያ ልሂቃን የኢትዮጵያ ህዝብ በጋራ ሀገሩንና ንብረቱንም ህዝቡን በተለይ ደግሞ ኢትዮጵያ ላይ ኢንቨስት ላይ ያደርጉ የሚመጡ አካላትም ካሉ አገር ውስጥ ያለው አገዛዝ ምን አይነት ብሩታል እንደሆነ በማስረዳት በተለይ በዲፕሎማሲ ዙሪያ የሚሰሩ ስራዎች ኢትዮጵያ ውስጥ አስተማማኝ ስርዓት የሚገነባበትን ሂደት ሰፖርት እንዲያደርጉ ማሳመን ማግባባት ስራ መስራት አለበት ይሄንን ታሳቢ አድርጎ ፍላጎቶቻቸው ለምን ፈለጉ ማለት አይቻልም ሀገሪቱ ሀብት አላት ስለዚህ ለምን መጡ ማለት አይቻልም ግን ሀገሪቱ ውስጥ ያለው አገዛዝ በምንም ማለት መንገድ ለነዚህ ፍላጎቶች ዋስትና ማይሰጥም የኢትዮጵያ ህዝብ ትረስት አይኖረውም በኢትዮጵያ ውስጥ አገዛዝ ሆኖ ለመቀጠል የሚችልበት እድል እየጠበበ መምጣቱን በደንብ አሳይቶ በተለይ በዲፕሎማሲው ዘርፍ የሚሰራው ስራ ተጠናክሮ መቀጠል ይኖርበታል በኢትዮጵያ ውስጥ አስተማማኝ ሰላም ከሌለ ሰስተነብል የሆነ ልማት ለጎረቤትም ለልማት አጋሮቻችንም ማስረዳት ተገቢ ነው ብዬ ነው ማስበው ሰላም ከሌለ የቀጠናው ሰላም ከሌለ ማዕድናቶቹ በህገወጥ መንገድ የሚዘረፉ ይሆናሉ አስተማማኝ ሰላም ከሌለ ካምፓኒዎቹ በየትኛውም ዘርፍ ላይ ቢሰማሩ ጥቅሞቻቸውን ሊያረጋግጡ የሚችሉበት ሂደት የለም ተጋላጭ የሆኑ የሚሄዱበት ሁኔታ ነው የሚኖረው አብይ አህመድ ደግሞ አሁን ካለበትና ከነበረው ሪፑቴሽን አንፃር በኢትዮጵያ ውስጥ ይሄንን ነገር ማስቀጠል በኢትዮጵያ ውስጥ ሰላምን መተግበርና ማስፈጸም የሚችልበት እድል እንደሌለ ማሳየት በዚህ ረገድ ትኩረት አድርጎ ከተለያዩ ሀገራት ጋር በሚሰሩ ስራዎች ላይ መጠነ ሰፊ
እንቅስቃሴ ማድረግ የተገባ ነው ብዬ አስባለሁ። በተለይ ደግሞ ታጋዮች መሬት ላይ ያለው ትግል ከዚህ ኢንተርናሽናል ኮንቴክስት ጋር በደንብ እየተናበበ እንዲሄድ መስራት የተገባ መሆኑን በዚህ አጋጣሚ እናንሳው ብለን ነው። ሌላው ግን ብዙ የሚጠቅም አይደለም ለእናንተ በተለያየ መንገድ የምናነሳቸው ጉዳዮች ይኖራሉ ማለት ነው። የዛኔ በተለያየ መንገድ ሐሳብና እንግዲህ ሪኮሜንዴሽንስ የምናቀርብ ነው የሚሆነው። ምን መሰራት አለበት በተለይ ከህዝባችን ትግል አንፃር በየዘርፉ መደረግ ያለባቸውን የእያንዳንዱን የፍላጎት ትንተና ቀጠናዊ ዓለም አቀፋዊ ሁኔታ በደንብ ማንበብ አስፈላጊ ነው። በዚህ ትግል ውስጥ የኢትዮጵያ ህዝብ አሸናፊ ሆኖ መውጣት መቻል አለበት ነው። አሸናፊ ሆኖ እንዲወጣ የሚያስችለውን ሁሉንም ስራ ለመስራት ደግሞ መጠነ ሰፊ መረዳት ይጠይቃል። በየዘርፉ ያለው በተለይ ይሄ አገዛዝ ከየት አምጥቶ ነው የሚተኩሰው? ምን ሰጥቶ ነው የሚተኩሰው? ምንድነው የሚተኩስበት? የኢኮኖሚ መሰረቱ ምንድነው? በደንብ ማወቅ ያስፈልጋል። ትግሉ ከወታደር በላይ መሆኑን ማወቅ ያስፈልጋል። ከሚልካቸው ወታደሮች በላይ ያሉ ነገሮችን በደንብ መገንዘብ ጠቃሚ መሆኑን በዚህ አጋጣሚ በተለይ በኢትዮጵያ ፖለቲካ ላይ ትኩረት ሰጥተው የሚሰሩ አካላት ይሄ ጉዳይ የነሱ ኃላፊነት አይመስላቸው። ሀገሪቱ ውስጥ ያለው የፖሊሲ ዳንስ ነገ የሚመጣው ስርዓትን የምናስብ ከሆነ በእያንዳንዱ ሀገሪቱ ውስጥ በሚካሄዱ ጉዳዮች ላይ ዕውቀቱ ሊኖረን ይገባል፣ ንቃት ሊኖረን ይገባል፣ ክትትል ልናደርግ ይገባል። የፖሊሲ አማራጮችን ዛሬ ነው ማዘጋጀት የሚገባው እንጂ ነገ አይደለም ነው። የአማራ ህዝብ ዳግም ተጋላጭ የማይሆንበትን ስርዓት እንገነባለን ስንል ነገ በኢትዮጵያ ውስጥ የሚመጣውንም ስርዓት በተመለከተና በዛ ረገድ የሚኖሩ የፖሊሲ አማራጮቻችንን ዛሬ ነው ለይተን ለዛ ዝግጅት የምናደርገው የሚለውን ነገር በደንብ ማወቅ ያስፈልጋል። it is not tomorrow ዛሬ ነው የምንሰራው፣ ነገን የምንሰራው ዛሬ ነው የሚለውን ነገር በደንብ መረዳት ያስፈልጋል። በየዘርፉ በዛ ልክ መጠነ ሰፊ ዝግጅት ማድረግ ተገቢ ነው ለማለት ነው። ለነበረን ቆይታ ከልብ ነው ማመሰግነው። እንዳልኩት እሑድ ዕለት በዙም በሚኖረን የድጋፍ አማራጮች ላይ ሁላችሁም እንድትገኙ እንጋብዛለን። ሲደመር 1723093725 ላይ ፍላጎቶቻችሁን ብትልኩልን ደስ ይለናል። በዛ ላይ እንድትገኙ በአክብሮት ጋብዛለሁ።